እንድታማክረኝ ለሰማንሽ ነው የሚወድ በምክር እርዳታችሁ ፈልጋለሁ በምክር እሺ አልኩኝ እኮ ማሬ ለሶስተኛ ጊዜ እሺ ንገሪን ምንድነው ችግርሽ ልቀጥል ውድ ልቀጥል አዎ ወይ ሌላ ቀን ተመጫጭ ኔትወርክ ሲኖርሽ የኔ ኬዝ እንኳን ሌላ ቀን ላስገባሽ ኔትወርክ ሲኖርሽ አሁን መጥቻለሁ ሌላ ቀን ኔትወርክ ሲኖርሽ ላስገባሽ አይ አሁን እንድታማክሪ ነው የፈለኩት በጣም ጨንቆኛል ሀቡዬ እሺ እናትሽ እንትን እኮ ስለሌለሽ ነው ኔትወርክ እሺ አሁን እንኳን የኔ ኬዝ ከባድ ነው አንቺ ትፈቸዋለሽ ብዬ አይደለም ግን ምክርሽን እፈልጋለሁ እንጂ ድሮ ብዙ ኬዞች ፈተሻል እና እኔ ደግሞ አገዝ ነው የፈለኩት ምንድነው ታሪኬ ልናገርና ከዛ እንድታግዥኝ መጀመሪያ ታሪኬ ልናገር እሺ እና እኔ ታናሽ ወንድሜ ነበረኝ ከኔ ሶስተኛ ታናሽ ነው እና የኔ ጎረቤት ሁለት ደላሎች አሉ ማለት ነው አመጡት ማለት ነው የት አምጥቶ ሳውዲ እኔም ሳውዲ ነው ወንድምሽን ደላሎች ወደ ሳውዲ አመጡት አዎ ጎረቤቴ ናቸው ተነስተዋል ከሰማሁ በኋላ በጣም ለምኛቸዋለሁ እውነት በወላጆቻቸውን የኔ ወንድም አለ ታላቅ ወንድሜ አዲስ አበባን በሁሉም ለምኛቸዋለሁ መልሱት ብዬ ማለት ነው መንገዱም ጥሩ ስላልሆነ በጣም ለምኛቸዋለሁ አባቴ እስከ ቤታቸው ሄዶ ለወላጆቻቸው ለመነ ማለት ነው አባቴ ልጄን መልሱልኝ ብሎ እኔም አንዱ እዚህ ነው ያለው ራጎ ይባላል ራጎ ነው ያለው አንዱ ደግሞ ከኢትዮጵያ ያመጣው ነው ማለት ነው ግን ሁለቱ አውቃቸዋለሁ እና ካመጡት በኋላ ባህር ከቸገረ በኋላ ብር ሸውሪ አሉኝ ማለት ነው 3600 ሪያል ሸውሪ እኔ ደግሞ አማራጭ ስለሌለን ሸወርኩ ማለት ነው መሸወር ምንድነው ማሪ ምንድነው በአማርኛ አሳልፊ ያለ አዎ ላኪ ያሉኝና ላክላቸው ወንድሜ ገና 16 አመት ነው ገና የሚመጣ ሐምላ 16 አመት ነው ገና ትንሽ ነው እና ከመጣ በኋላ ፋርሻ ይባላል ፋርሻ ከደረሰ በኋላ ወንድምሽን ውሰጂ ያለኝ ማለት ነው እዛ ነው ያጣለው ፋርሻ ከደረሰ በኋላ ዛራጎ የተባለ ፋርሻ ወንድምሽን ውሰጂ ያለኝና እኔ ደግሞ ሰው አፈላልጌ ምናምን ራቅ ያለ ቤተሰብ ነበረኝ እዛና አባኪን የሚተባበረኝ ሰው እስከሚረጋጋ ቦታው እዛ አስቀምጥልኝ አልኩት እሱ ደግሞ አይ እኔ እንኳን ሴቶች አልመራም ግን የሆነ ልጅ አለ ልጠይቅልሽ ምናምን አለኝና እስከምረጋጋ ብርም እልካለሁ ችግር የለውም የምግብም ይሁን ልብሱም የሚቀይርበት ከዛ ደግሞ የመሪዎቹ ማለት ነው የመሪዎቹ ብር ትልክ ያለሽ አለኝ እሺ ብዬ ተስማምቼ እዛ አስገባው ማለት ነው ግን ቦታው ርጋታ ስላልነበረው በዛ ሰዓት እንዲያልፍ አልፈለኩም ቦታው እንዲቆይ እስከምረጋጋ ነው የፈለኩት እሱ ደግሞ አነሳዋለሁ ሳይለኝ ምንም ሳይለኝ ይሄ የተቀበለ ሰውዬ ማለት ነው ከየሆኑ ልጆች ሁለት ልጆች ላከው ማለት ነው ሲሊካው ልጁ ተመታ
ማን መጣው? ተመታና መርከዝ ነው የመጣው። ይሄ የሳዑዲ መርከዝ አለው አይደለም? ግማሹ መንገድ ላይ ሲደርሱ ሁለት ልጆች ተመቱ ማለት ነው። ሁለት ወንዶች። ኦኬ ሴቶች ብዙ ነው የነበሩ፣ 80 ሴቶች ነው ምናምን ነበሩ አለ ይሄ እና ሁለቱ እኔ እንጃ መጀመሪያ መንገዱ ጉ ብሎት ነው። እኔ እንዴት ሁለቱ እንደተመቱ አላውቅም፣ ግን ሁለት ወንዶች ብቻ ነው የተመቱት። እነሱ ሳይሞቱ ምናምን እዛ ትታቸው ሴቶቹ ይዘው ተመለሰ ማለት ነው። እና እግዚአብሔር ሲረዳኝ ወንድሜን ሳይሞት እዛ ሁለቱ አደሩና ሌሊት ነው የተመቱትና ሁለቱ አደሩ። አንዱ የኔ ወንድም ነው፣ አንዱ ደግሞ የአማራ ተወላጅ ነው ማለት ነው። ሁለቱ የተመቱ ልጆች ማለት ነው። ይሄ አማራ ተወላጅ ያልኩሽ ልጅ ሲነጋ እግሩ ብቻ ነው የተመታው። እግሩ ብቻ ነው የተመታውና ከዛ እሱ ራሱ ወንድሜን ሳየው ማለት ነው አየው እሱ ማለት ነው። ጧት ሲሆን ወንድሜን አየውና የሚነሳ መስሎት ይሄ ራሱ ላይና እግሩ ላይ ነው የተመታው አለ። ልብሱ ሁሉ ነግሮኛል ማለት ነው። ልብሱ ሁሉ በፎቶ እኔ ላይ አለ። ልብሱ በደንብ ነው ያስተዋለው እና አየሁት አለ ማለት ነው። ሲያየው መነሳት አይችልም። ራሱም ተመተዋል፣ እግሩም ተመተዋል። መነሳት አይችልም፣ ግን ሳይሞት ነው ያደረው። ሳይሞት ነው ትቶት ይሄደ። እሱ ምን ያርግ ተመቶ ነው እና እሱ የት ነው የተመለሰው? ወደ ኋላ ተመለሰ። ቀስ እያለ ተመለሰ ማለት ነው ካደረ በኋላ ጠዋት። እና ከተመለሰ በኋላ ነገራቸው ለነሱ። እነሱ ሲጀመር ትቶት ነው የሄዱት፣ ትታቸው ነው የሄዱት። ሁለቱ እዛ ከተመቱ በኋላ እነሱ ሴቶቹ ይዘው ወደ ኋላ ተመልሶት ነው የሄደው አይደለም። ይሄ ከሱ ጋር የተመታ ልጅ ግን ከተመለሰ በኋላ ነገራቸው ማለት ነው። አይ የተመታ ልጅ አለ፣ የሚያስወጣው ሰው ካለው አስወጡት አላቸው። እና እነሱ ደግሞ ዝም አሉ ማለት ነው። ይሄ የተመታ ልጅ የተመለሰ ራሱ ወስዶት በቃ ለሱ ተቀብሎ ምናምን ዝም አሉ። አልነገሩንም፣ ምንም አላሉ። ይሄ 3 ቀን ከሆነ 17 ነው የተመታው። በ17 ተመቶ በ19 በጣም ትንሽ ወንድም ያለ ከኔ ሁለተኛ ትንሽ አለ እዚህ የመጣ 1 አመት የሆነው ማለት ነው። ለሱ ደውሎ ወንድምህን ተመታዋል ምታርግ አርግ አሉት ማለት ነው። በጆሮው ላይ ማለት ነው ደውሎ ይሄ የተቀበለኝ ልጅ ማለት ነው ወንድምህን ተመታዋል ምታርግ አርግ አለው። እና እሱ ደግሞ አልነገሩንም። እስከ 1 ወር ሙሉ አልነገሩንም። ምንድነው በራሳቸው እየመኮር ነበረ። በደላላችሁ ሂዱና አምጡ፣ የፈለጋችሁ ብር እንክፈልና ይሄ ቦታ እናንተ ነው የምታውቁት፣ አስወጡት ወይ ደግሞ በቃ የሆነ ማስረጃ ስጡን እያሉ 1 ወር ሙሉ አልነገሩም። እዚህ የሚያክስቴ ልጅ አለ፣ ሁለቱም እየመኮር ነበር። ለኛ ምን ብሎ ሲንገሩን ማስረጃ የለ ምን የለ። ልጅ ደግሞ ሞት አይደለም የጣሉት ማለት ነው፣ ትቶት የሄዱት። እና እግዚአብሔር ሊረዳን ሲፈልግ አንዱ ስላተረፈው ነው። እንደውም እንዴት እንደሆነ እሱ ብቻ ነው ያየው። እና ይሄ አክስቴ ልጅ ያልኩሽን ልጁ ይሄ ያየው ልጅ ጠየቀው፣ አናገረው ምናምን። ሲያናግረው እንዴት ነው እናንተ ብቻ ነው ወይ ይዛ የቀራችሁ? አዎ ሁለታችሁ? አዎ ሁለታችን ትቶት ነው የተመለሱት እነሱ። እና እንዴት ነው በቃ እንደዚህ አልቻለም፣ እሱ አልቻለም። እኔ አብረን እንዲሄድ ሳየው መሄድ አልቻለም፣ መቅናትም አልቻለም። ግን እዛ ትቼዋለሁ፣ ግን አልሞተም። እንደዛ ብሎ ነው የተውኩት አለ ማለት ነው እሱ። እና አብዬ ይሄ የተመታ ልጅ ደግሞ ቤተሰቦቹ ወደ ኢትዮጵያ እየመለሱት ነው። አሁን በባህር ገና አልገባም እስካሁን። እኔም ማግኘት ፈልጌ ነበረ። እኛ ያሰማነው አሁን 2 ሳምንትም አልሞላንም እኛ ከተነገርን። ግን በቃ የልጁ ምንም ማስረጃም የለም። እስካሁን ብዙ ሰው አነጋግረናል ምናምን ከየመኖች ጋር እነሱ እምቢ ሲሉና እነዚህ የመሩት ልጆች
ከየመኖች ጋር ተስማምተን በብር ምናምን ግን በቃ ይሄ መሪ የነበረ ልጁ ምንድነው የሚላቸው ቦታው አይገባም መሄድ ስለማይፈልግ ከነሱ ጋር ቦታው በቃ አስቸጋሪ ነው ምናምን ይላቸዋል። የመኖች ደግሞ እነሱ ሰምቶ ብር ከተስማሙ በኋላ ምናምን እምቢ ነው የሚሉት አይገውም ማለት ነው። እና እኛ ደግሞ ሁላችንም ስቃይ ላይ ነን ምናምን ማለት ነው። ቤተሰቡም እንደዛ ነው። ምንም እንትን የለም፣ ማስረጃ የለም፣ ፎቶ የለም፣ ምን የለም። ከሞቱ በኋላ አልቀበሩትም ምናምንና እኔ ደግሞ አሁን አንቺ የኔ ኬዝ አንቺ የምትፈቺው አሁን ላይ አይደለም፣ ግን ቢያንስ ወይም የሚያግዘኝ ሰው እዚህ ኢጋማ ያለው ሰው ካለ ማለት እንደ ወንድሙ አይቶ እኔ እንጃ በምን እንደሆነ አላውቅም፣ ግን እኔን የሚያግዘኝ ሰው ካለ ወይ ደግሞ የሚያግዘኝ ሰው እንድታገናኝኝ ነው ሀብዬ። አሁን እሱ የተመታው ወንድምሽ 16 ነው? አዎ 16 ነው። ከኔ ሶስተኛ ነው። ከኔ ትንንሽ ሁለት አሉ፣ አንድ ሴት አንድ ወንድ። እሱ ትንሽ ነው፣ በጣም ትንሽ ነው። እዚህ መምጣትም እላማ አልነበረው። ለምንድን ነው ያመጡት? እኛ እንዳለን እዚህ ያውቃሉ። እኔና እህቴ ታናሽ እህቴ ያለች አንድ አመት ያረገ ደግሞ ትንሽ ሌላ ማለት ነው። እና ለብር ብሎ ነው እንጂ ያመጡት ምንም አጥቶም አይደለም ምናምን። እኛ እናግዘዋለን ምናምን የፈለው አንድ ቀን እንኳን እመጣለሁ ብላ ያውቅ አንድ ቀን። እና እሺ የት ነው ሆስፒታል ነው ያለው? ሆስፒታል አይደለም በረሃ ላይ ነው። በቃ ይሄ ለሱዑድ ውስጥ ሲገቡ ማለት ነው መርከዙ ከመታው እዛ ጥሎት ስለሄዱ እነሱ ያነሳውም የለም ከዛ በኋላ ምን እንደሆነ ያየውም የለም ምናምን። አብሮት ያለ ሰው አለ? ስልክ ያለው ሰው የለም። ልጅ እኮ አሁን እነሱ እኮ ሞተዋል ብለው እኮ ነው የነገሩን። እና እውነት ሞተዋል ግን ያየው ሰው የለም። ያ ከሞተም እኮ የሆነ እንትን ፈልገን እኮ ነው በቃ የሆነ ፎቶም ይሁን ይሄ ያየው ልጅ ከኋላ የሄደው ልጅ ከሱ ጋር የተመታው ልጅ አልሞተም አለ እኮ አልሞተም፣ ሳይሞት እዛ ትቼዋለሁ አለ። እስቲ አሌክስ ጋር ኮሽ ዋትስአፕ ላይ ቮይስ ላድርግለት ፈልጎ ሊመጣ። እስቲ ሚውት አድርጊው ይረብሻል እንችላል። ምን አላረኩም አብዬ እግዚአብሔርን። እሺ ብሉቱዝሽን እስኪ ዝጊው፣ ሴቲንግ እስኪ ቢና ከሆነ ነገር ጋር ኮኔክት ከሆነ ስልክሽ ይረብሻል። ሴቲንግ ታውቂያለሽ? ሴቲንግ ውስጥ ገብተሽ ብሉቱዝ ሚሊን ኦፍ አድርጊው። ከሆነ ነገር ጋር ኮኔክት ሆኖ ይሆናል ስልክሽ። የሆነ የሚረብሽ ድምጽ ነው። በትግርኛ አማርኛ እያማጥሽ ነው ያወራሽው። በትግርኛ አስረጁ ላሞራው። እሺ አሁንስ እሰማለሁ? አዎ ብሉቱዝን ዘግተሽ ነው? አዎ አየሽው? መነፋነፉን አቆመ። አሁን ንገሪው ላሞራው። እሺ ሰላም ለሐፍቲ ሰላም ቅጽል ሰማዕክ ለኹ። እሺ በጣም እዛ ድምጽ ደክሞኝ ስላለ ነው። እሺ ቀጥ ሰማዕክ ለኹ ጽድ እሺ እናታይ ዲ አሞራዬ እኔን እሽተን ሓወይ ገና 16 ዓመት እንኳን ይመለአይ ማለት እዩ። እና ወደ ዓድና እዩ ወደ ከባቢና እዩ ደላሊኡ ሓደ ኣብ ዓዲ ኒኦ ሓደ ዚኒኦ እዚ ክልቲኦም ቤተሰብ እዮም። ከዚ ዝዓዲ ሒዝዎ ልመፀ ቆልዓ ልዋዕሊ ብነፃ ክመፅእ 3 ህፃውንቲ ቆልዑ ሒዙ መፅ እዩ። ኣብ ዓዲ ደሞ እሱ ኢሉ ሕግዞም ነይሩ። እሱ እዩ ኣብ ገዛ እምበይ ወለደይ ንባዕሎም ጥዕና የብሎም። ግን ኣነ ሓፍተይ ኣብዚ ኢለ ሓፍተይ ኒኣት ንምንኣሰይ ምናምንና ክልቲአና ኣብዚ ሃምለለና ስለልፈልጥ ገንዘብ ሃም ንሽውረሉ ስለልፈለጣ ሒዝዎ ተልዒሉ ተባሂሉ ሕዚ ህንደይ ደው ኢለ ላውሓውን ኒኦ ዓብይ መቐለ ኣቦይ ልዳ ወለዶም ከይዱ ህንደይ ለሚናዮም መልሱልና ኢልና ማለት እዩ። ገንዘብ ተኮይኑ ገንዘብ ክንወኩም ግን መንገዲ ሰላም ስለለየለ
حاول أوزي تمسأل ليلة هنديلو منيو مالتي جن كلتي أم تشهريهم توزني أوراق ولا لمينيو كلتي أم تشهريهم سلكم الطفافي أمنا من حيزم وميم مالتي حيزم اسمه جنزب حاولي لمني 36 جنزب حاولي لمني حاولي له مسمسا أمسيو أوراق لبحني بوتا أو أميت أموح سدي لمني زو عما بوتا دم خز حدديني حدد كاسي شجرو وين مالتي أو مسومت ولا عدم من ما يفلت إيمان أنا دم الخنا رحق لبيت سبني و بيزا خال حلفوا ويلا أو هسكا للرقاقع ورحلخون لسنا حلي سبر إلي منامن أنا جنزمنا قالك سددي أنا مش قرلا جنزك سددي وأيق متقلي ليو الشيلو استسكر إقالي لني لخونا والعام زناوي بحال لو إيهي ومالتي لو مسهاو استدمو يسدل لخيو لاني انا جينا جنزو كاس يسدد كلنا قلب يخنا مشوار مالتي جينا كيسدل لخو قالتي ولا 3-4 معلت نص انها مثل خونو خلت مرحتني وتقارو مس سديدو وهي ولمي منامن جن سديدو مسقالاتنا على غيرو سديدو انا مسددو مركزني لاخدو منقد منامن عندي قدميت دي تويلوم لتمودات حد نام حرا تولادي يتقلعه حد لا ني حويو كلتيهم كيريو ود حد استوقعوا مستوقع ازنا قال لا تحيز ود تموليسني او زم راح تخلت يوم زم انا الفلطم مالتيو وعلوم امينهم يوم حيزم مستملسو زم كلتو احد يقوموا كيدو مس حد قوموا أبسط معلت الحاوي دويلهم حاوكال تجبر توقعنيه منامن يلوموه من يهم قلونا له زمجم مريازنا يبتسب لقبله زناوي بهال أصي الحاوي دويله أذن إشتني وزي حاوي من أسي لاي دويلو حاوكاتو بيدل تجبر جريلو 10 شعات على 10 شعات التوقعس على 10 شعات عندنا جيروه مالتيو كاو أمن تاي توقعته لهم أو شمطنا أو أجري لهم منهم كيرأيوا مي حد يقوم يمتم الإسلام لخلتي أمودة تقالاتهم منهم قالي حدقي من يتوم هم ليه حد يقول لنا قرله زقال عادة مارينيا تولادي مستملة أيو الود حفظ بيني وزين جيروا مالتي بيساتهم بقى الدواوي سوم لمحلافين يرمى جمالة فوتو سددو لي تولك يوم كان دحرتهم ويتوس ناتبوتا خيدكم فوتو سددو لي تولك يوم كان نندخ فوتو خلعلو نند منامن سيتو مليسو او تايديخ مسالكا دلي مسيلكا بدن بخعم تخردئكا تاريخ دلكا ما ايش سوري ايش خاو سالساي معلتي هم اغيرم لحاوي مسدول لحاوي اما خما فوتو بيني منامن لا اي ينغروني انا ورحي ملو تحاوي اني بدحري تنغيره مالتي حاوي جن كيدو وي فوتو مسؤلي تودحات بيني الناس حاوي كوينهم وي فوتو مسؤلنا مسرجمو لخانا نجر كنا أمن منامن تولوهم إحنا فوتو تخن جبر العلنا يو أمال توهم وي بيمناتهم وي بوعلهم بقى وي فوتو مسؤلنا بها مجرنا خن أمن أصاتم رب خنا أتين خلي إحنا اللي هوتنا خ يوم لولو مالتي اللي هوتنا خ أين أتي يوم لولو كاوز من ما نيرو بصرخة تولوهم إني أو قلع همزي نام حرك اللي أوي لهم هم بزحات جن حد بتشاي زلتو مسؤول مالتيو كاو لزنام حرات ولادي الصحامي إتومالي ستيلكا حديرو بناقيس أو أحد يقوموا مسكودو تليتس حديروس نجوها بردك تلا خافتني وبوتاخ وعز دلي زحوي ودي قريوه مالتي ودي قنص رأيو بدن بيريوه تأيلو اللي من تاي هم يلو ريوه تتطيقه أي مسايي مخايد دخوانن ما مالست لدحريتي لا سيري أيو جن رؤس بخد بيدي توقع رؤسنا أقري توقع جن يوم متى حدير يوم متى حدي قية مالسا كنا إلى يسيخ أن نعتلخ أن نعيك لي جن بدن بي خدانو نجيرني جامو أتي ترف السر زخدانو دم لفولتي فوتني إن أنا مالتي بدن بي ريوه
እና المني نغيرو ولا يد حفته بوي نغيرو دحار له مستراخو ولزم حراي حمله يموت كذا ساعتهم ግን እስካል ህዝ ተለሚኖም የመኖም ጽመስኻቱም ቦታ ወዝፉ እሞ ዝቦታ ለኾነ መስረጃ ፎቶሃውና እምቤ ሃመጌርና እحنا ቤተሰቢና ሃመጌርና በምንታይና خنأمن تلكايو ምንም ፎቶይነ ሓደ መን እሺብል ገንዘብ ይስማዕ ማዕ ምሳና እሳቶም ወዝፉ ሞተራኸወት የመን ምስተዋሃሉ ፈሊጦም ይፍርሱዎ ማለት እዩ ታእምሉሎ እምልኸድላኡ በቃ ከቢዲት ቦታ ምናምን ይውልዎም ቶም የመን ለ በቃ ይሓድግዎ ተደሊኹም እንድሕርሲእናዮ ወለ ይውሉ ቶም የመን ማለት እዩ ዝቦታ ንቀርጸልኩን ግን ትገንዘብ ክንትህው ኢኹም ይምሉልና ተሲእናዮ ዝቆልዓሲት ቦታታት ቀሪጽና ነምጸልኩም ትበረኻሞ ጋጉና ዓልኹም ሓላፍነት احنا ደሞ ና ገንዘብ ችግር ይውል ይሺ ግና ገንዘብ ይከፈል እንድልደለኹም ግን መስረጃሲ ግዴታ እዩ በቃ መስረጃ ሒዝኩም ተመጽኹም ጥራሕ እዩ ባልተም ግን አይና አትሎም አውየም ማለት እና አነ ደሞ ኸዲ ለውዚ ለምጸኒ ተመኪሩ መፍትሕሲና ማለት ይሳቶም ደሞ ክፈትሑ ወይደለይም በይ لزم كل التلم طوخ عدي بحق كنفوت حيلة حد يجي نيره مالتي لواتس ومسيلني تقول عوي مسرجال مسيلني جن مسكا هذا من مفتح يلينا الحق زين الناس أو زيس الحق زين الناس تقنا خوخ أو لخت التحاورن كلهم موزي للخ كيف تحاورني بيت سولة جنكتيني وحواتي جنكتين أنا لي جنكتيني አይዞሽ እኔ እናት አይዞሽ ምንድነው መደረግ የሚችለው ትርጉም የምትሉ ሰዎች ቅድም በአማርኛ ስለነገረችን ልተርጉምላችሁ ወይንስ አሞሮ ይተርጉምላችሁ ሀቦንች ተርጉምላችሁ ነው ትንሽ ራስህ አንዴ እሺ ወንድሟ የ16 ዓመት ወንድሟ ደላላ ከኢትዮጵያ ወደ ሳውዲ አረቢያ በባህር ይዞት መጣ ወንድሟና ያክስቷ ልጅ አንድ ላይ እና ገንዘብ አስገቢ ያላት ደላላው አስቀድሞ ሳይነግራት ካመጣው በኋላ መንገድ ላይ ከደረሰ በኋላ ነው አስገቢ ያላት አስገቢ ሲላት ገንዘብ አስገባች ግን ተመታ ወንድሟ ተመታና ሞቷል አላት ያክስቱ ልጅ ግን ወጥቷል እና ያክስቱ ልጅ አለ ብሏል ሲሞት ያየሰው የለም ይሙት ይኖር አይታወቅም እና እሷ የ16 ዓመት ወንድሟ ድንበር ላይ በህይወት መኖርና መሞቱን ማወቅ ትፈልጋለች እንደዛ ነው አይደል ትክክል ነኝ አይደል ያክስቱ ልጅ አይደለም እና ምን ነው ወንድሙ ነው ስልቆታ ለክሩናይቶም ደላላ ሒዞም ዝነበሩ አክስተ ልጅ አይደለም ያክስቱ ልጅ አይደለም ምኑ ነው ያክስት ልጅ አይደለም የአማራ ክልል ተወላጅ አብሮ የነበረ ልጅ ኦኬ ያክስት ልጅ አይደለም የአማራ ተወላጅ ከሱ ጋር የነበረው እግሩ ተመቶ ወጣ እሱ ደግሞ አልኩት ነበር አድሮ ውሎ ከዛኔትቸው ጭቅላትን ቀና በስትሮ ራስ ግን አይቀና አይደም ዛትቸው ነው የተመለስኩታል እኔ ንግስት ተሰምعن ለخዶ ሰምعن ለخ ንግስቲ አቤት اسمعنا وقت المديسات المسا حجي تسمع لك حجي سلقطرة لك نايتهم دلالة ولا احنا خندول لهم بقاطتها مو انيو نازم مرحني اتي اورتو وقعي زبلكيو نايم حرات ولا دايك عبيل الحجم سترخو يرنع بقاطتها እሱ ቤተሰው ነው ዚቤ ለዓድ መሊሰም ወይም ከሕከም ማለት አውዚ ወደ ዲኻብለ ሓው ምስተፈልጠ ገና በባህር ተመሊሱ መስአቴ ተናግሩ ይኺሎም ንበይ ገና እዩ ያአቴ ነው ኢትዮጵያ ያአቴ ኦኬ ናይ ሞናይዝ መራሕና ቦዶ ክንድውለሉ ክንደይ መዓልቲ ገይሩ ማለት ይኸም ሙሉ ዝብልኩም
كميت ورح حليف ورحنا كلتا سومن قديم أنا خاول سمع جنا نحن خاول سمع لو سيلوهم حاوينين إشتنا ودحفت بيت هاينا خنبلن مسرج جالي بلن من إلهم حاوي أمنا نيرم مالتي ورحم لا مكرو قال نيرم كاو أنا خاول سمع جنا خلطقني خماني ولا أخوي مالتي خلطقني لما أنت مشيت بخلطقني አሁን ምን ማድረግ ሞት ሱቅ ቁጥሩት ብናደው احنا ደውልና خنزارو نتمرح ديو ونتخوب كابيو زنبر يا ناي خبكايا يا زي اسغورو لي مفتحي بز مفتح خنركب نخرينا تبلي نغرات هال نغرنا مبوشتي انا دو خدول لهم مفتحي لولو حدا لأتهم ويج تواهيلهم أتيهم لخونا مسرجة خمسة خاولة بلا عند حقه وخينو بالسعود الود اللي ستهليو أنا لخفلكو خفل اسكاو الود اللي جن هم بيتسو غيرو بزي بحقه ونجر مالتي مويتو يوم متي تسيدي تسعي التقويردو بقى هم غير الود اللي يسب للتحاور النسب بعد إقامة من تهلي حقه وأنا حقه وتي حقه وتي خونكي انهم غير للتحاور النسب تهلي ابنتنا بسعود زلون زناي بعد زلون نات مسؤم زلو خاني لا اخل حجب زلوشتي ايش ንግስቲ ስልክሽን ላኪና ከዛ የደላላው ስልክ ካለሽ ትልኪያለሽ ቆይ አንዴ እንደዛው ነው እሺ በኢንቦክስ መላክ ታቂበታለሽ በዚህ በኮሜንት ልላከው ኮሜንታቸው ደላሎቹ ስለ ገንዘብ ብቻ ነው የሚያስቡት የ16 ዓመት ልጅ ይዞ ይሄዳል በባህር ተመታ ምትለው ማን ነው የሚመታው በጥይት ነው በምንድን ነው የተመታው I think በእንትኖች ወሰን ጥይት ማኮ ያስተጋባል አንተ አይ ጥይት ነው ያለው ጥይት ነው በጥይት ነው የሚመቷቸው ማን ነው የሚመታቸው በጥይት ድንበር ጠባቂዎቹ ሊያልፉ ሲሉ ያ ቦርደር ጠባቂ ያላል ጠረፍ ጠባቂ እንዳይገቡ በቃ እንደዛ አረቦቹ ማለት ነው ሳውዲዎቹ አረቦቹ እንደዛ ነው ያለችው ከዛ እሺ ጋይስ አይታከሙ ማለት ነው የመዳን እድል አሁን በጥይት ተመተው እዛ ቦታ ላይ ሳይታከሙ የመዳን እድል ይኖራቸዋል ወደ ሳውዲ ይደርሳሉ እኔ ይመስለኛል ያው ዝም ብለው ሩምታ ስለሆነ የሚተኩሱት መመታታቸውን የሚያውቁ አይመስለኝ ያው ቶክስ ላይ በርቀት ሲያዩአቸው እንዲመለሱ ነው የሚተኩሱባቸውና ሄዶን ቦታውን ቼክ የሚያደርጉት አይመስለኝ እንጂ ቼክ አሁን እኮ የሆነ ሰው ሄዶ ቼክ ካላደረገው ይሄ ልጅ በህይወት መኖሩ ራሱ ከባድ ነው አብሮት ያሉ ሰዎችስ አብሮ የሚጓዙ ተጓዦች ተቋረጥኩ እንዴ ጋይስ ሰማሉ ተቋርጦ ነበር ያንተ ነው መሰለኝ የተቋረጠው እንትን ለምሳሌ አብሮ የሚጓዙ ሰዎች አንድ ሰው ከተመታ ጥለው ይሄዳሉ ሁሉም ነፍስ አውጪ ነው ከቆዩ እነሱ ይመቷቸዋል እኛ እኮ በዚህ ነገር ላይ ብዙ ስናጠና ነበርና በዛ ኬዝ የተነሳ ማለት ነውና ነፍስ አውጪ ነው ከተተኮሰ ሁሉም ሩጫ ነው የሚጀምረው እሺ ሁሉም ከሮጡና ያ ሰው ብቻውን ከቀረ እነዛም መተው ቦታው ላይ ቼክ የማያደርጉ ከሆነ በቃ ይሞታሉ በቃ እዛው ነው የሚቀረው እንግዲህ እነዚህም አሁን እኮ እነሱም እኮ ፈርተው ነው መግባት ይመስለኛል አሁን አሞራው ከቻለ ሰዎች እዛ ቦታ መግባት የሚችሉ ሰዎች ፈልገው ይሄ ልጅ ቼክ ቢያደርጉት ምናልባት ምግብና ውሃ ከያዘ ደሙ ከቆመለት እየተንፏቀቀም ሜቢ ለመሄድ እየሞከረ ሊሆን ይችላል እና የተወሰነ ቀን ሰርቫይቭ ሊያደርግ ይችላል አለበለዚያ ግን በጣም ከባድ ወስለሽ ወይ አረቦቹ አጋጣሚ ከመጣ ወር ሙሉ የሚበቃ ምግብ ወር ሙሉ አንድ ሰው ወር ከሞላው በጣም በቃ ወይ ያረው ነው ምን ማለት ይቻላል በጣም ከባድ እሺ አንድ ወንድም ምናምን አብሮ ቢኖር መቼም ወንድሙን ጥሎ አይሮጥም አይደል
አብሮት ይቀራል። ኧረ ጥለው ነው የሚሄዱት መሰለኝ። እኔ እንደዛ ብዙዎቹ እንደዛ ነው የሚያወሩ። እውነቴን ነው። ሩምታ ቶክስ ነው የሚተኮሰው። ሁሉም ብትንትን ነው የሚሉት እንደሰማሁት ከሆነ ሁሉም ወዳለበት ነው ሩጫ የሚጀምረው። ግማሹ ወደ ኋላ ይመለሳል፣ ግማሹ ገደሉ ይገባል። ብዙዎች የሚሞቱትም በዛ ነው እንጂ በሌላ ነገር አይደለም። ራንደምሊ ነው የሚተኮሰው። በቃ እንዴ በማታ ስለሆነ የሚያልፉት ቦታውን መሰለኝ ይተኩስባቸዋል። እና መንገዱን ቀጭን መንገድ ነው። ይሄ ህይወት በትዝታ የሚባለው ልጅ አካባቢውን ሲቀርጽ አላየሽም? ምን አይነት ገደል እንደሆነ እንጀራ የሚጋግረው ልጅ እዛ እየተሸከመ ይወጣል ይወርዳል። እኔ እሱን ካየሁ በኋላ እንዴ እዚህ ላይ ሰው እንዴት ይተርፋል ከወደቀ ነው ያልኩት። ቀጭኑና መንገዷ በቃ ገደል ምናምን ነው። ተራራው ምኑ በጣም ነው የሚደብረው። እና እግዚአብሔር ይጠብቀው ልጁን። አይ ሆፕ ይተርፍላቸው። ለነሱ ጥሩ ነው። ገና ህፃን ልጅ ነው። አብሮት የነበረው ግን የተመታው እየተንፏቀቀ ገብቶ ነው ሳይታከም ነው የሚገቡት። እያነከሰ ተመለሰ። ያውም እኮ አድረው ነው ይመስለኛል። ደሙ እንኳን መፍሰስ የቆመ ይመስለኛል። ባይቆም ኖሮ ማደራጅ። አሁን እሷ ስትናገር አድረዋል። ገባሽ? አድሮ ጠዋት ነው። ጠዋት አየና ይሄኛው እያነከሰ ገባለች። ለምን እሱ ራሱን ጭንቅላቱን ቀና ማድረግ አልቻለም። ያው ራስ ምታት ይይዝሻል። ያው ትንሽ ከተፈነከተ ምናምን ምኑ ላይ ነው እሱ ግን ተመታው? ይሄኛው እግሩ ላይ ያኛው እግሩና ራሱን አለች። ውይ ጭንቅላትማ ከባድ ነው። ዋትስአፕ እዚህ ስለሆነ በዛኛው ስልክ ልመጣ ነው። እሺ በዛኛው አስገቢ። እሺ እሺ። ራሱንና እጁን ነው የተመታ፣ እግሩንና ራሱን ነው የተመታው ነው ያለችው። ስለዚህ ራሱን ከተመታ ያው ስትፈነከች ኃይሌ አሁን እኔ ፀጉሬን አሰርቻለሁ። ፀጉር ማሰራት እንደመፈንከት ምን ያመጣል? ኃይለኛ ራስ ምታት ያመጣል መድኃኒት ካልወሰድሽ። ለዛ ነው ጭንቅላቱን ቀና ማድረግ አልቻለም። ለዛ ነው ጥዬ ሄድኩት አለ። ገባሽ አይደል? ትግርኛ ትችላለህ ማለት እኮ ነው። ኧረ በአማርኛ ይሄን ነው እኮ የነገረችሽ በደንብ። በጣም የተሰባበረ ስለሆነ በቃ ይጨንቃል በደንብ። ትግርኛ አልችልም። በአማርኛ ሁሉን ነገር ነው እኮ በደንብ የተናገረችው። ቁጭ ነበር የሰማሁት ከመጀመሪያ። በጣም እያሳዘነኝ እንዲህ አይነት ነገር ደግሞ ይስበኛል በደንብ ነው የሰማሁት። እና አይ ሆፕ ግን ይሄንን እያዩ እያወቁ ነው የሚሄዱት ማለት ወይ መሞት ይመዳል። ለሳውዲ ለአሜሪካ ቢሆንስ? እሺ ለሳውዲ ወይ መሞት ወይ መትረፍ አይነግሯቸውም እኮ ይሄ መኖሩን እኮ አያውቁም። ኢንፎርሜሽን የለም። ይሄ ልጅ አሁን 16 ዓመት ልጅ ነው፣ ገና ምንም አያውቅም። ገብቶሻል? እንግዲህ ምክንያት ይኖረዋል። አሁን ለምን እንደመጣ እሱ ነው የሚያውቀው፣ እኛ አናውቅም። ግን ምንም ይሁን ምንም ይጀነጅኗቸዋል፣ ያሳምኗቸዋል። ቀላል ነው። በዚህ ጋር ሹልክ ብለህ በዚህ ብለህ ምናምን ገንዘባቸውን ነው እነሱ የሚያዩት። ገባሽ? መጨረሻ ላይ ወስዶ የሚያጋፍጧቸው እነሱ። እነዚህ ደላሎቹ ወዳሞች ናቸው። የራሱን ወንድም ቢሆን አሁን እንደዚህ ያደርጋል? አያደርግም። እነዚህ አረመኔዎች ናቸው። እኔ ደላሎች ደግሞ እኮ የሰፈሬ ልጆች ናቸው አለች። አይገርምሽ? ደላሎች አብሮ አደግ ናቸው። ጭካኔያቸው በጣም ያሳዝናል። ሰው በረሃ ላይ በሽጉጥ እየፈሰሰ ሁሉም ጥለው ትሮጠው ብቻውን ሲቀር ከዛ በቃ ሞቱን ሲጠባበቅ 80 ሴቶች አሉ አልኩ አብረው። አይገርምሽም? እሺ 80ውም ይሮጣሉ። አንድም ሰው ወደኋላ ከተመታው ሰው ጋር የሚቀር የለም። እንዴት አድርገው ይቀራል? ራሱ የሚመታላ እንዴ! ከባድ እኮ ነው። ቦታው ሲናገሩ ይነግሩናል። ብዙ ጊዜ እኮ በዚህ ነገር እኮ ነው ምን ያህል እስቲ ነገር ሆነን ነው በማለት ብዙ ነገር አድርገናል፣ አጥንተናል። አይ ዶንት ኖ እንዴት አድርጎ ቦታው ላይ መሄድ እንደሚቻል ቢከብድም በቃ በጣም ጨካኞች ናቸው። እንትን ድንሽ እነዛ ግን ድንበር ጠባቂዎቹ ቢያዩዋቸው የተመታ ሰው ቢያዩ ያሳክማሉ ወይስ ይጨርሱታል? አይ ፖሊሶች ካገኟቸውማ ወስደው አሳክመው እስር ቤት ነው የሚቀጡት፣ ካገኙት ማለት ነው። ችግሩ እንዲመለሱ ስለሆነ ያው አብዛኛው ሲመለስ ካዩት በቃ ተመልሷል እየተመታ የለም ብለው ነው የሚያስቡ ይመስለኛል። ወዴት ይመለሳሉ? ከኢትዮጵያ ተነስተው ሰው ወዴት ይመለሳሉ? ይኸው ተራራ ስለሆነ በመነጽር ነው የሚያዩቸው እና ያን ሁሉ ተራራ እነሱን ቼክ ለማድረግ የሚሄድ የለም። ለዛም ነው እኮ ብዙዎቹ አልፎ የሚገቡት። እየተኮሰባቸው እኮ አቀርቅረው እየተንከባለሉ የሚገቡ አሉ ሲናገሩ ማለት ነው። ደፋር ናቸው። ለየትኛው የሳውዲ ህይወት ነው እንደዚህ አይነት መስዋዕትነት የሚከፈለው? በእናትህ አካል መጉደል ሊያጋጥም ይችላል፣ ሊሞት ይችላል። ይሄ ቶክሱ ግን ሁሉ ጊዜ የለም። ያው አጋጣሚ ከታየሽ ለዛ ነው አድቫንቴጅ
አስቢው እንዴ 80 ምናምን ሰው ይዞ ሊያስገባ እኮ ነው። በጣም እኮ ቱማች ላይን ራሱ ደላላው ራሱ 80 ሰው የሰው ሀገር ሰንጥቆ እነዚህ ደላሎቹ ራሱ ደፋር ናቸው። በጣም ሰው 10 ሰው እያደረገ ቢሄድ የመታየት እድላቸውም ይቀንሳል። አንቺ ህዝብ ይጃለሽ እንዴ 80 ሰው ማለት ግብግብ ስለሆነ እኮ ነው ደላሎቹ ስግብግብ ስለሆነ እኮ ባንዴ ይዘው የሚሄዱት እንደ ዕቃ እኮ ነው የሚቆጥሯቸው እነሱ። አንድ ሰው ሲሞት ገንዘብ ከሰርኩ እንጂ እኮ የሰው ነፍስ ጠፋ አይሉም እነሱ። አንድ ሰው ሲሞት የከሰረውን ብር ነው የሚያስበው የሰውየውን ነፍስ አይደለም። በጣም ያሳዝናል። ሶፊዬ ቁጥር ላከች እስቲ ቆየች። ሜሴጅ ሪኩዌስትን የማላየችውም ሀቡዬ ሀይ ብያት ምን ይሻላት? ኮመንት ላይም እያየኋት ነው። ንግስቲ ላኪ እንጂ እናቴ ቁጥሩን እየጠበቅንሽ እኮ ነው። ስልክሽን ላኪ። አሞራው እስኪ ልካለች። ኦኬ አውል ካልኛለች ኮመንት ላይ ቁጥር የሚጽፍ ሰው ነው ታርጉልኝ ፕሊዝ። ምን ጉድ ናችሁ እናንተ! ስልካችሁን ኮመንት ላይ ምን ፈልገህ ነው? ቦታ እሱ ብቻ ነው የሚያውቀው። እሱና ይሄ ከሱ ጋር የተመታ ልጅ ብቻ ነው የሚያውቁት። አሁን ቁጥር የሰጠሽው ላሞራው ከሱ ጋር የተመታው ልጅ ቁጥር ነው አይደለም? ሚታርግ ይደውልለት አይደል? ሀቡ እንደዛ ይሻላል። ሚታርግ ደውልለትና ከዛ ተነግረናል ምን እንዳለ። ሜቢ እሷ መስማት የሌለባት ነገር ከሆነ ምናምን አይደለም ሀቡ አይደለም። እነሱ እንደውም ሲጀመር በጣም ጨካኖች ናቸው። ወንድሜ በእዝኑ ነው የነገሩት ማለት ነው። ሳያዩ እንኳን ሞተዋል ብሎ በረሃ ላይ ነው ያለው። በጣም ትንሽ ነው ልጁ ማለት ነው። የሱ ታላቅ በእዝኑ ጆሮው ላይ ነው የነገሩት። ለማን ነው ጆሮ ላይ የነገሩት? ንግስቲ ይሄ ምን አለ አይደለም ደውሎ ለወንድሜ ማለት ነው። ይሄ ተቀበለኝ ልጅ አስቀምጥልኝ ያልኩት ደውሎ እዛ እስትራሃ ምናምን ነው የሚሰራው። እዚህ በረሃ ነው ያለው እና ሰው የለውም ምናምን። ወንድምህ የምታርገው አርገው በ17 ተመተዋል እና የምታርገው አርገው ወንድምህ ከባድ ምት ነው የተመታው የሚወጣም አይመስልኝም ምናምን ብሎ በጆሮው ነው የነገሩት ምናምን። ለኔ ሰርቶ ምናምን አይደለም። ስለዚህ ሚውት ሳታረጋው ነው በቃ ምንም የተደበቀ ነገር የለም። ኦኬ ንግስቲ ነገር ያለው አስወጥቶ ምናምን ሞቶ ብለው ነው የነገሩኝ። ግን ሳጣራ ምንም ነገር የለም ማስረጃ የለም ምናምን። ንግስቲ ስምዕኒ ምን አይዳ حنا حاجه حساب رقي بالمزحفتي حاوك من شمو ብርሃነ እሺ እዚ ናይ ስልክ ይብክን ዘለኽ ምን ሽሙ ወልዳይ እሺ አምሓርኛ ይዛረምሽ ዶ ትግርኛ እንድዒ እድላችን ካሪ ሄሎ ሄሎ ሰላም ሰላም አማርኛ ትግርኛ ምንድነው የፈለከ? ስለ ብርሃነ ልጠይቅህ ፈልጌ ነበር። ብርሃነ ማን? ብርሃነ በ17 ሞተ ያላችሁት ልጅ በ17 ቀን ሞቷል ተመቷል ያላችሁት ልጅ እኔ አቆንዴ አያውቅም። ወልድ አይደለህ እንደ አንተ? እኔ አያውቅም ማለት አይደለም ወንድሜ ነው። ተሳሳቱ ትግርኛ ዛሬ ትሆን ካን ትግርኛ ዘይት ዛረብሞ ወላሂ እንዲኻ
አይመስላቸውም። ጨካኝ ሰው ነብስ ለነሱ። ኦኬ ንግስቲ ሄሎ ይስማዕክ ሎ ንግስቲ ሚውትሽ ናብሪ ንግስቲ ሚት ክባብር ህዮ አው አውሪ ሄየን ያ ኦኬ ተዛረበካ አላ ስምዓያ አውሪ ሄየን ያኹ እሺ ተዛረብ ንግስቲ አና ይፈልጦኔ ነው ዓለውን ተመራሒ ይብለሎ አይ ይፈፍድልዩ ሲጀመሪ ከርድንዮ ምናምን እዩ ትዛሃው ቆልዓ ደሞ አሚን ኢሉ ሃምለሃዎ እሺ ባዕሉ እዚ ወላይ ድኸ ድምፁ ፈሪጥ ከየለ ክደ በዓልኺ እስቲ ተዛረባሙ ለሐዊ ተዛረባ ወልዳይ هيدا برادري አይ ተሰሓሓትኩን ብርሃነ ዝበሃል ቆልዓ ሞተኩምን ብ17 ሞት እናበልኩም ማን በዛ ስልክ እዚኣ انا برادري له علي قاشع ተመራሒ ዲኻ እንተ ኣኻ ሕጂ ንስኻ ኮካብ ዲኻ ንስኻ ዘለኻ ሕጂ ዋላስ ባዕልኻ ተመራሒ ኢኻ تمرح يا برادري በልሽ እንተ ኮካብ ኢኻ ዘሎ ኮካብ ኢኻ በለ ራኽበና እንተ ኮካብ ኢኻ ዘሎ ልዕሊኻ ራኽበና زي اللي خدمون خيوزي أبي تودا زيو هات لين كنا في بوتنا أنت كيف لك مسيرك أنا ولا هيك نقرك حدا نقر عندك عدني رمي مسوي كم دك عندكم بركات اليوم ودم تعدد ها ودم تعدد وعندي يعني كنت ود عدو مخنت بلا بيتا مخنت كنت على عدو كوي تقراوي مخن دامن مجيركا تقراوي اني اجي تقراوي مخن محرك قرص لنا نفرت انا قرصت من تدنيا وابع ددو اوكي تقراوي مخانوسي مساخونكم زنبرت تفلط اخا مالكو مالتي مسانا همنا قد قيدي مسانا قيديو إلا حتى أنا تمرح عندي يفوت تأمر اللي ايش سكاب من تاخون كبحدا نيركم عندنا سكاب مركب سكاب مركب هو مركب ماز جالبا مالت دي مركز با فديد ايش كاوخا كاو تتوكسنا تتبطاتينو ايش كاو مستبطاتنا كان مشيت 10 جمرس كان بو 10 فيت كس حاجرو اوكي كاو 8 9 8 من كنسينا نرنا بحاله 8 10 نيركم ها 8 10 نيركم كاو 8 5 هونينا ايش كاو سون بويدا خفيو بقى من حدره خم تباتات نسوا حريرو اوكي كم نسخاون سعودي تعطي خان يركا مالتي وا اوكي صبو ايش مسافر يخو بدحريو سباتاتين بوس تلال مكيت اخاخيو ونجهم دينار ولا توعي بزع اذا منهم سنورو كان نسو طرح دي خطوق علومكا ንግስት ድምፁ ሰሚዕካ ጽው ገርኪ አሌክስ እሱ ነው ደሞ እንዳልኩ በትግርኛ ለኸውሪ ያ ዛሬ ችግር የለውም ዛሬ በደንብ ወደ ሐፍተቦይና ይልካ እየሱና ምስክር እሱ እዩ ደሞ መራሕት እዮም እሱና ገረኺዳን ልበሃል ክልተ መራሕት እዮም እዚ ተወልዳይ እንደውም
لبزح يمن حاويسنا ينا بوتا لخوزف مالتي جن كعمت خي أتوم يومن فوتا خيمس ملافت من قد سلقعز يفار روحهم مالتي ودا جنزب نسمع مع منامن فوتا خمس قلنا كأوس تعيلوا لهم بقى لتوم ناي حواتي حوس مسبل ولا أتوم حديقو بقى بوتو بتعم إلى فرح منامن يلو لهم لا فرح تخين بوتا زقل عزي حلافنة وسيدي ودا حيز وخيرني مالت جنزب تخاف لي خطوة هاي لأنا مرحتي أو لا مالتيو كذي هاي يوم اللصبوتا هم يجرو لا أتيو خال أي سوي أتي يلو اللص مالتيو بقى بوت أسي خال أي سوي أتي خال أي لي أتي هم يجرو مرح له كقدر صلوا سلالي دلي ينبي ناينا أنا بيتسق أنزا سلالي ترد يو أنا زبلك حدا نقر نقستي خو عد ما نوصل من سوات اليوم حوكس ما نفاني خو عدي وخو عدي أب جزانا أسبيتش عيني الحق زوما وشت جزانا أبي تعينا يولي منامن كذا جوروتنا إني قلعة أبزي أني روح هذا البيت سوني أوراقه دلالي دلالي لا بقى جراوتين نفلتنا بدن بينا نفلت جزءهم منامن كل نفلتنا هذه زوجينا قلعة تحيز لخدا بنزع السو استقلعوا محازو ودا تحواته موزي هم لنا يوم يفلطيهم كل محواته موزي للهم يحيزوا مصيو أو تيدو ما حدا يقولوا بيت سوي لك أودع عندنا دلالي لمرح قالات مسقطة تححيزهم كلتيهم أتسيموه حزب يبغى مس أنا دويل الحاوي إني بدي سوا نجيرو قلعة اللي إني زجروتنا وسعودنا بردهم يلي حيزوا خيد مالتيو إلو نجيرو ولا حاوي دم دويلو ماني وسيدو تبلا همزي لقلعة يوسيدو نيو من توهيلو تجروتنا مالتيو أصدم مشكلتي أم تتححيزهم يو قلتني أو مالتي خلتي أن كذا وراقوا يمني أو تنقلعتهم حيزهم والمس أنا توزي كويني لشورا نقلعة ماشيين جنا عد عفرنا هاللي أما قالنا هاللي لا بوليس ملكيتنا زحاوين يدي سوا لك لا بوليس دويلو أنا لزق العب دويلة بيلا أو إن ملعال حتى أو زي دويلة أو يوا نخلنا أو يمنا ملعال كأو لبيت هاي لي يخيد الجوز أمه ودي ملس جنزب تخين جنزب شكرا لهم إلى كنا عد عفرنا هاللي ملس الليلة جنس سلكية العلك الراخذنا أيد اللي منامن أوينا لزوجني وراقون يدو دلال والك خود عدنا لتححزل بيت صورهم دويلة حاوي ملس ناقادك عدينا عدنا الراخينا أبوي الحق زي واللي من قدم متوالا شيني حاوي امتخاخي تتفعلي ملس إليو أي من بقى أي فلتي يلو مئمان أوين مالتي يوم أخلكي أي فلتي إلني حاوي مس شجرة بحر مستأيق كوجن يساتهم يدوم ممتين كال من تايك حيدهم إليو أي ساتهم يوم جن كيت الناقر سلالولن يلي تناقر كخيلني خاواتهم مسوات أمالتي جنزة مشوركو جنزة شويرة لو زموزني أخذ المرح هو مسقطخو لو مسقطخو ناقر كوجن أي سلالولن ناقر كوي بي دمس حاوي مسمع خالي إن جنا أبي تبعتي وزنها لو بعلم الزراب أو النزجروتنا جن أنا اللي قمت عيلاني ربك بحق نقول مسكر لني أو يوم كل تقول عني أو مستحاوي لما ساتم هم لهم وبدن بالفلت بهيوت ماشي هذا وزي أوراق أزرق في جنزة ومتقبل حاوكو سدي لمني زم ذك عدنا مالتي حاوكو جنزة تشور اوكي حاوي استقبل كلام أني قني بين خيمة بينو أمن قد إنسان قل عيو مسوس إلو من حلافي أنا دم حلاف النتوسيد لهم تأسف إسكاب للرجاء قاعد ملق متأليس جنزل كفيلة يدلي مالتي أنا على قناة زناو البهال لو تحاورني حد بيت سويني لو تحاور روزني قلعة متقلي قليلو الشيلو تسمع من جنزة هم الخافنا من رحت نجيرني نقل جنزة هم لصدلو نجيرني يعني سنة قاقرنا ودينا أقمت إليس منم لينا قرني سديدوه منم تاينا قرني مزياتهم مالي وزياتهم دم تايملو تاي كلنا قولات حيزكم وان واسيهم لقاتهم لخلتي حاديكم ومتولي لخافلكنا جنزة بيبلكي أملولني مالتي سلساتهم ليت أنا خفلي لا تسمع معي أتيجي لخفلك جنزبي الكيولو
صانيحهم ينوزف لهم سلكي عاطيو صانيحهم دمو يلعلو الشيول ግን ብዙሕ ነገር ዝተመኪሩ ምስ ደኸመና ምናምን ኢና ሕና ደሞ ላብ ሚድያ ኣናኽመጽ ኺኢለና ያኹ ብዙሕ ብገንዘብና ብዙሕ መኪርና ኢና ግን እሱ ላሳለቶም ልቶም የመን ኳስ ለኸይኣት ገይሮም ባዕሉ ኸኣቲ ኣይደሊ ዝኸዝል ደወልካ ልቆልዓ ማለት እምበይ ከዓድሎም ጽዋ ክልተ ደቅ ዓድና እዮም ሓደ ውዚ ኮይኑ ሓደ ባዕዲ ኮይኑ أنا زبلك كحجن بسي أتابع عد زول سدادي في اللاتي مش دون السر جمع له تردي خني سؤال كأخوت أكيد إنه يقدني زول بعدي أيبزي أيني أموتيو فتني إني من الدايم هزنا خلتي فتني إني قطر سلكني إني نات زي ما لا يدي موت إني سيكاس طلع حد حين مسأ لو زبيت صور لا بحد يمني وبحد دلل أخسر لو زي أكيد جنس بناس عيل مس زي أتم ودا أكيو حيز ومس إني أس بناس عيل مس مالتي إيش أترى رجلوا له من جراتشو عندي مست ميت أرجع عندي مست حبيبة لجوا مجمع كدوال بشرن أنا على مبلوك هذا إذا وهذا የሆነ ጥያቄ ማንሳት ሳትጠይቅበት ትግራዋይ መሆኑን ምናምን መስለው ትግራዋይ ነው እናውቃል በምን አወቅ ስለው መጀመሪያ እኔ ምንም አላቅም እንደነሱ ነኝ አለ ለባለቤቱ ስጠኝ ስልኩን ስለው ደግሞ ባለቤቱ የለም ወጥቷል እኔ ነኝ ያለሁት እዚህ አለ እሺ በልጁን እንዴት ነው የምታውቁት ምናምን ስለው በቃ እኔ አላውቀውም በጭራሽ በስም ነው የምናውቀው አለ ገባሽ ከዛ በኋላ ደግሞ እንደገና 80 ሰዎች ሆነን የወጣ ነው 80 90 ሰዎች ሆነን ወጣን አለ ከዛ እንደገና ደግሞ ከተተኮሰብን በኋላ ደግሞ ተበታተንን ጧት ነው የተገናኘነው አለ ገባሽ አይደል እሱ ብቻ ነው የተመታው ወይ ሌላ ሰው የተመታለ ስለው ደግሞ ስልኩን ዘጋው ጆሮ ላይ መጨረሻል እንዴ እንደዛ ብሎ አዎ የተመቱ ሰዎች አሉ እንደተመታ ሰምቻለሁ አለኝ ገባሽ አይደል ብቻውን ነው የተመታው ወይ ሌላ ሰው የተመታ ሰው አለ ስለው ደግሞ ጆሮ ላይ ዘጋው እውነቱን ይሄው ደወለ አላርም ነው ስልክ አይደለም እና ግን አየት ኃላፊነት ላለመውሰድ እንዳይጠየቁ ነው አይደል የሚዋሹት አዎ ሌላ ምን አለ ይሻላል ቢያንስ እኮ አትሊስት እኮ ፎቶውን እንኳን ማስረጃ ልከውላት ቢሆን ማለት ቤተሰብ ልቡ እንዲያርፍ አዎ የኛው ህዝብ ጅል መሆኑን አያተውም ገባሽ አይደል አትምጣ ብለሽው አይሰማም በሊቢያ አትምጡት ይባላላችሁ አትሰሙ ወደ ያለ ህጋዊ መንገድ አትውጡ በቃ ይሄ ነው ትርፉ ገባችሁ አይደል ደላሎች ደግሞ ስለማይሰሙ ምንም ማድረግ አንችልም ደላሎች ደግሞ የሆነ ነገር እንደዚህ ሲፈጠራችሁ ፎቶ አንሱ ደላሎቹን መቆጣጠር ስለማይቻል እኛ ራሳችንን ነው ለመቆጣጠር ያለብን ምን በማድረግ ልጆቻችን እንዳይሄዱ በማድረግ አሁን እኮ ቤተሰብም ተሰቃየ ቤተሰብ ሳይናገሩ በድብቅ ነው ልጆችም እየሄዱ ያሉት ገባ አሁን እናት አባት እኮ ነው አሁን እኮ እናትየው ናት እኮ ስቃይ ላይ ያለችው አስቡት እንጃ ነብር ከዳክሽ ከፖስት እና ብር ካላክሽ ፖስተዋለሁ እያለ ያስፈራራታል ምኑ ነው ይሄን ጉዳይ ነው ወይስ ሌላ ነው የምጽፉት እንደዛ ብሎታል እንዴ ኧረ እንዴ ይልክዲው ንግስት አይ ዶንት ቲንክ ሶ ንግስት ደላላው ምን ብሎሻል ፎቶ የወንድሜ መኖሩ ወይም መሞቱ ማረጋገጫ ፎቶ ላክልኝ ስትዩ ምን አለሽ ደግሜ ልደውልለት ሀቡ ቅድም ስለዘጋው ለምዘጋከው ስለው ኔትወርክ ነው ብሎ ነው እንትን ያለው አዎ ኔትወርክ ነው ስለምችላው እስቲ እሺ ሚት አርጉት ላይቭ ላይ እንዳለው ሚት እሺ ሚት እኔ ሚት አርጋለሁ ንግስት ሚት አርጊ ምናምንና ከዛ በኋላ መልሳሉ እንዴ እንደገና እስቲ ጋይስ አስገቧት ንግስቲ ኔትወርክ ነቀላት አስገብኝ እሺ ባልክ ብለክ ከለሁ አቆሚ ስልሽ አቆሚ እሺ ቀጥይ ምንድነው ይሄ ከሱ ጋር ተመታ ልጅ የአማራ ክልል
እየጠራ ነው ሊያነሳ ይችላል። በ17 what the fuck ዘጋው። አንተ ስማው ምን አለ? ምን ብሎ ነው የዘጋው? ንግስትን እስካስገባት አንዴ ጋይስ። እሺ ምን ብሎ ነው የዘጋው? ያኛው ወልዳይ ተናግሮት ነው ዝጋው ብሎት ስልኩ ከጎኑ ነበር። አዎ ዝጋው አለው። what the fuck አብረው ናቸው ማለት ነው። ስምዕ ባ ንግስት ክነግርካ ነዚ ዝናው እሺ ንግስት ናይ ግቢ የት ናት ንግስት? ንግስት ተሃልክ ባንዕተው መጣች አገኘኋት። እሺ አብረው ናቸው እንዴ? ሮዚን አስገባት እያሉ ሮዚ ማነች? እንጃ ጉዳዩን ታውቃለች ሮዚ? የምታውቀው ነገር አለ ሮዚ? ወይ ንግስቲ አቤት ገብቻለሁ። ዝናው ወድም ተዓድዲ ትግርኛ ተዛራባይ ዲ ሹ ዓዲ ትቀሲ ዝናው ትግርኛ ተዛራባይ ዲ እዋ ትግርኛ ተዛራባይ እዋ እሞ ምስ ወዳይ ዝበሃል ብሓደ እንደም ዘለዎ ዕፀው ስልክ እንደይልውልን بحد يوم كلهم ناي مرة حكوا أي خوين إني أخذي أنا ولدي فلتني رو ده مجمرة ناي مرة حيو أمي نوري كردني أو من ناي مرة حمل خنا لو حمل هوا كلني أو يريكرد حمل أمانة مالتي يعني هو زناو يتقبلني بحد رأس نحله ويخون جنزنا مرة حتك خف اللي الوالكول زناوي جنس الهوا الولدي حلف إن توسيدي دم وسيدو خاو اوكي حج انتي لكم زناو مالتي نعخم ولا نسون بويت دي لكم ዝናው ምንድነው ያለኝ እነሱ ኃላፊነት ወስደው ነው የወሰዱት ልጁ እና ማስወጣት አለባቸው ወይ ደግሞ ማስረጃ ይስጡን ንገራቸው አልኩት አይደለም ከትላንት ወዲያ እና ንገራቸው አልኩት በቃ በጸባይ ነው ተረጋጉ ነው የሚለው ሁሌም እንደዚህ ነው የሚለው ተረጋጉ 2 ወር ሊሆነው ነው ልጁ ማለት ነው ተረጋጉ ምናምን ነው የሚለው ማለት ነው ግን እሱ እንደወሰደው ምናምን ግን አምነዋል እሱ ራሱ አምነዋል ከትላንት ወዲያ ራሱ እያወራን ነበር ማለት ነው ወልዳይ እንደወሰደው የሱ መሪ እንደሆነ ምናምን እየተናገረ ነበር አሁን እነዚህ ዝናው ደግሞ ፎቶውን ላገኝ ይችላል ውስጥ ልጠይቅና ላገኝ ይችላል ምክንያቱም በሆነ ቤተሰብ ማን ይዘለክ ርስ ፎቶ ሕጂ ፎቶ ያለኝ የሁለቱ የኔ ጎረወት የሁለቱ ያመጣው የመጀመሪያው ወሰዱት ማለት ነው አዎ የነሱ ሁለት አለኝ እሺ አንቺን ዝናውን ማን አገናኝሽ ዝናው ያገናኘኝ የሆነ ቤተሰቤ ነው ደላላ አይደለም እሺ ግን እሱ ጫት ነው ሽጋራ ምናምን ነው የሚያሳልፈውና ኢሊን ቢየው ነው ወንድሜ አምጥተው እዛ ጣልልኝና አባከን እዛ ቁጭ ብለው ቦታው እስከሚረጋጋ ምናምን ቀስ ብዬ አሳልፈዋለሁ ግን እዛ ቁጭ ይበልና ከዛ ከተረጋጋ በኋላ 1 ወር ምናምን የምግብ ራሱ እልካለው ቢየዋለው ማለት ነው እሱ ግን 1 ወር አላስቆየውም ለምን እንደሆነ እኔ አልገባኝም ማለት ነው 3 ቀን አነሳዋለሁ ማላለኝም ይነሳል ዛሬ ማላለኝም ምን አላለኝም ላከው ማለት ነው አው ይሄ እንትና ቤተሰብ ያልሽው ወይስ ይሄ እንትና ዝናው ተቀበለው አው ይሄ ቤተሰብ አሁን የለም ለራሱ ደሃዩ ምናምንም የለም እሱ ራሱ ጫት ነው የሚያሳልፈው መሰለኝ ጫት ነው የሚወስደው ምናምን የሚያመላልሰው እንደዛ ነው ግን ራሱ የለም ተያይዞ ነው ምን እንደሆነ አላቅም ለምን እንደሆነ አላቅም ግን ድምጽ የለም እሱ ራሱ አናግረው መስረጃ እንዲያመጣልኝ ምናምን ልለው ፈልጌ የለም በቃ ደሃይ የለም አሁን ግን ይሄ ኃላፊነት ወስዶ እንደተቀበለው ለኔ መጀመሪያ ችግር የለውም
በቃ እንደ ወንድሜ ያለው ምናምን ያለኝ ግን ዝናብ ነው። በቃ ተቀብየዋለሁ ብሎ መጀመሪያ ቀንም ወንድሜ ስገባ እሱ ጋር ያናገረኝ እኔ ስጀምር ዝናው ራሱ የሚመራ ነው የመሰለኝና በቃ እዚህ ይረጋጋ መንገዱ በጣም ጥሩ አይደለም ምናምን ካብኦም ምፍርራሕ ዲ ዝኣትወኩ ዘሎስ ዋላ ናይ ባዕልክ ቤተሰብ እዮም ካመን ከራ ከነሱ ነው እየጻፉልሽ ያሉት ወይስ ከራስ ቤተሰቦች ናቸው? ኪኳ አንዴ ዝናቡ ልሞክርለት ደግሜ እንደገና አንዴ ፎቶ ካለን በለው አውቀክ ፎቶ ካለን በለው አሁን ማን ነግሮታል? ዘጋው በዋትስአፕ ብትነግሩ ያቺ ልጅ እያዩ ይሆናል። እያዩ ቢሆንም ፎቶ ሊላክልን ነው። አንዲት ልጅ ገብታ የዝናቡ ፎቶ አለኝ ብላለች። አሁን ትልካለች በኢንቦክስ ለአሞራው ልካም ይሆናል። ይሄኔ ንግስት ወይ ሀቢ የነዛ ልጆች ፎቶ ላኪ። የሁለቱ ልላክ የዝናው ሳይሆን ዮሐንስ ነው። አዎ ዮሐንስና ይሄ የገውርሽ ይባላሉ። ሁለቱ አንደኛው ያመጣው ነው። መጀመሪያ ወንድምሽን ይዘው ከሀገር የወጡት ማለት ነው አይደለ? ሁለቱ አንዱ ከሀገር የወጣ አንዱ ደግሞ እዚህ ሆኖ ብር ላኪ ያለኝ ልጅ ማለት ነው። የሁለቱም ፎቶ ላኪ፣ ዋትስአፕ ላይ ላኪልኝ። እሺ አሞራው ወደ አሞራው ልላከው። ሀይልሻለሁ ነኝ ልኬልሻለሁ። ካቡ ልካልኛል። ሰው ዋትስአፕን አላየውም። አይምሮ እዚህ ቢዚ ሆነ። ንግስት ሀቢባ ነኝ። ላኪልኝ ፎቶቹን። ቮይስ አራኩልሽ ማሪ። እነሱ ራሳቸው ልጅ አይደሉ እንዴ? እነዚህ ሁለቱ ናቸው። ሀቡ አንቺ ትደውይላቸው። አፑን ልንገርሽ። እሺ አፑን ኦኬ፣ አፑን ላሳይሽ። ቆይ አንዴ። እሺ ሊቦን የምትባል አፕ አለች። እቺ ነች ወይ ልክፈትላሽ? እስቲ ሊቦን እቺ ነች። እስኪ ቆይ አይታይም። ላይ ያለችው አይሻል? እስቲ LIBON አርግሽ በአናውን ሆኖ እንዲጋ። ለዛ ነው ኮንተንት የማያርጉት ብሎክ ሊያርጉኝ የማይችሉ አናውን ነው ናምበሩ። ለዛ ብሎክ ማድረግ አይችሉም። አንተን ዳውንሎድ ላድርገው። ሙኒቷ እንዴት ነች? ዳውንሎድ ሳደርግ አቡዬ እንዴት ነሽ? እንዴት አመሻችሁላችሁ?
ሞቶ ነው የት ሄደ ነው እና በህጋው ነገር ማወቅ አይቻልም ወይ? ቦታውን እናውቀዋለን። ምን አይነት መርከዝ እንደመታወለ ደግሞ ተናግረዋል እነሱ ማለት ነው። ድንበር ላይ ህግ አለ? አይ አይደለም ማለት በዚህ እኔ እንጃ። አሁን አንዳንድ ሰው ከኋላ ያለ ስጠይቅ እውነት ሊሆን ይችላል ውሸትም ሊሆን ይችላል። ግን አንድ ኢጋማ ያለው ሰው የእህቴ ልጅ ነው ወይ ደግሞ ቤተሰቤ ነው ግን እንደዚህ አይነት የተመታ ልጅ አለና ምናምን ብሎ ሊያስፈጽም ይችላል ምናምን ያለኝ ሰው አለ። ምን ትላለህ አሞራው? መኖሪያ ፈቃድ ያለው ሰው ሄዶ ቦታው ላይ የሚፈልግልኝ ነው የምትለው እሷ። ማን ደፍሮ ነው የሚገባው ወደዛ? ቢገሏቸውስ? ምናምን እኔ እንጃ። በቃ ጭንቅ ነው። ስለጨነቀኝ እኮ ነው። ናይተን ሐዋት ስልክ ልክዶ አመጣለሁ ብቻ እኔ የለኝም። መሰንጀር ነው ያለኝ ግን ችግር የለውም ላመጣ እችላለሁ። መሰንጀር አለኪ? መሰንጀር አለኝ። ሞድ ላይክ አልዑልና አክቱል የማይ ትخل ላአተን ክብላን ነው ወን ዝናው በተለይ ሓፍት አላት ኪደው ይድውለሉ ኸአነ ዘየልዕለለ ብልያ አይ የዝናው የለኝም። የማን ያለሽና ወልዳ የሚባለው አይደለም የነዚህ አምጥተው የጣሉት ልጆች ማለት ነው። እነሱ ደግሞ ቦታው የተመታው ቦታ እኮ አያውቁም እነሱ። ግን መጀመሪያ ለዚህ ሁሉ ምክንያት ሆኑ እነሱ ናቸው። ብዙ ተለመኑ እንዳታመጡ ተብለው ምናምን ግን ለዚህ ጥፋት ሁሉ ተጠያቂ እነሱ ናቸው መጀመሪያ። ግን ደግሞ ቦታው አያውቁትም። ውዴ በውስጥ ማንንም ሰው እንዳታወራ። እሺ መሽሙ ከተፈጥ አንዴ ልንገራ። በውስጥ ማንንም ሰው እዚህ ጋር ፎሎ አድርገውሽ በውስጥ እኔ እገባለሁ ይሄና ልክፈይ ምናምን ብለው ብር እንዳይበሉሽ። እሺ ማሬ ማንም እንዳታወሪሽ። እሺ አደራሽን ያኩልዑ ኸልዮም ንዝናቡ ፎቶ ደሞን ቋይ ፈልጥየም ፎቶ ላመጣ እችላለሁ። ምንድነው እዚህ አሁን የሆነት ቤተሰብ አለችው እዚህ ማለት ነው እና እጠይቃታለሁ አምጪልኝ ከዚህም ብለሽ ከዚህ ልላት እችላለሁ። እኔ አላውቀውም። ወንድሜ ግን ይሄ ወልዳ የተባለ ልጅ አሁን አውቀዋለሁ ብሎኛል። ሀገሩም ያውቀዋል። ግን ፊቱ ለራሱ አውቀዋለሁ። ስመጣ በእነሱ ቦታ ነው የመጣሁትና አውቀዋለሁ። ፊቱም አውቀዋለሁ። ፎቶ ግን የለኝም። ግን የዝናው ላመጣ እችላለሁ ፎቶ። የዝናቡ ፎቶ ልላክልሽና ንገሪኝ። እሱ ነው ያሱ አይደለም? መልኩን ታውቀዋለሽ አይደል? ፎቶ ባይኖርሽም የሆነች ልጅ የምታውቀዋላትና ልላክላት። እሺ ወይታ እንዴት አለሽ? እስቲ ይሄ ነው ቆይ አብሮስ ቻንቹን ልላክልሽ። ወይታ እንዴ ማናት ነው ቅድም ተሳስታችሁ ተሳስቶን ፕሊስ ነገር ትንሽ ረስቼዋለሁና አርጅተናል። ይቅርታ። ይሄን ሰው ታውቁታላችሁ አይደል? የዛን ጊዜ የነበረ ፎቶ ላይ ስሙ ማን እያልነው ነበር? ተክላይ እንነዋለን አይደለም? ይሄ ሰውዬ እስቲ ሊያ ባና ጉዳይ ነበረ እንዴ? ይሄ ሰውዬ አውጥቼው ነበር ባና ጉዳይ ላይ ሰው እያላከልኝ ስለሆነ እንትን ነገር ብዬ ነው። ይሄን ሰውዬ አይ እኔ አላውቀውም። ይሄን ሰውዬ የምታውቁታላችሁ ጋይስ? የምታውቁት ካላችሁ ስሙን ጻፉ ኮመንት ላይ። አው ጌታሁን ይመችማ ሌላ ነው እንዴ? ይመች ፎቶ አለን። ራስ ሰበራ እኮ ነው ይመች ጸጉር አለው እንዴ? አውቀዋለሁ። ማን ነው ንገሩን ስሙ። ጌታሁን እያሉ ነው። ምክንያቱም ሁለት ተስፋዬ ነው ያሉት። ይገባሽ አይደል? ዳይ ላይ ነበር ይሄ ሰውዬ። ጌታሁን ነው ተገኘ አይደል? ተስፋዬ ነው ስሙ፣ ጌታሁን አይደለም። ይሄ አሁን ያሳየከን ፎቶ? አዎ ትክክለኛ ስሙ ተስፋዬ ነው። ያ ስለዚህ ይሄ ነው ማለት ነው አሁን እነሱ የሚሉት ኖ። ሁለተኛም ተስፋዬም አለ። የትኛው ተስፋዬ እንደሆነ አላውቀውም፣ ግን እነዚህ ብቻ ናቸው ሁለት ተስፋ ያሉ እዛ ድንበር ላይ፣ ሌላ የለም። ስለዚህ የሁለቱን ተስፋዬ ፎቶ ምናሽኝ
የሁለቱም ተስፋዬ ፎቶ ይዞ የትኛው ተስፋዬ ነው ብሎ ምርአይን መጠየቅ ነው። ያውቀዋል እኮ ምርአይ አይደል? ፎቶን ባያው ትግሬዋን ጠይቃት አንተ ከሷ እኮ ነው እሷ እድሜ ለሷ እኮ ነው። እኔ የምልሽ አቡ ሁለተኛው የመጀመሪያው ተስፋዬ ብሎ ተልኮልኛለሁ። እናቴ ትሙት አይደለም ስምሰራስ እንዲህ ባለው ስምስርና ሰውም ሊያመላልስ ቂጡም በውሃ መታጠብ የሚችልም አይመስልም። እግዚአብሔር ሁሉም ያለ እናቴ ትሙት ስምሳር ነው እንደሚባሉት አመላላሾቹ ሰምሳሪ ያ እኛ ሰምሳሪ የምንልበት ሊቢያን እንጃ በዚህ ደግሞ ሌላ ነገር ነው። ይኸው ዝም ብለሽ በማርያም እዛው ያለሽ ልኬልሻለሁ። ይሄ ነው የመጀመሪያው ተስፋዬ ብሎ ተልኮልኛለሁ። ሁለተኛው ደግሞ ይሄ ነው ወይ ለራሱ ንፋስ ይወስደዋል። እግዚአብሔር እሱ እኮ ነው የገረመኝ። ይሄ ለራሱ ንፋስ ይወስደዋል። ይሄኛው ግን ወፍራሙ ግን ይመስላል ማለት የሆነ ደላላም ይመስላል ሲታይ ወዙ ውፍረቱ ምናምን የሰው ደም በልተው እነሱ እንትን ደም እንደጠጣት ሆን ነው የሚነፉት። ስሙን ግን እርግጠኛ ሆኜ አውቀዋለሁ። ስሙ የአባቱ የራሱ ስሙ አውቀዋለሁ በደንብ አድርጌና ስለ ስሙ አያሰባችሁ ችግር የለውም። እና ከመጣ ጥያቄ ደግሞ እኔ ጠይቀው ነበር አውርተን ነበር ድሮ ልጁ ለማንሳት ልጁ ገብቶ ያንሳው ብየው ነበር። ልጁ ሰው ይዞ ልጅ ያንሳው ብየው ነበር። ከዛ ጭራሽ ከወደደ ያነሰኛል ካልወደደ ይተወኛል። የስልክ ጉዳይ ማለት ነውና ቢመጣ እንኳን በራሴ ላስረዳው ነበር እና የስሙ ጉዳይ ችግር የለውም። ያንተን ድምጽ ሲሰማ እኮ ነው ፈርቶ ስልኩን ይዘጋው። አዎ ተዳውለን ብዙ ጊዜ እንኳን ተዳውለን ነበር። አስረድቼው ነበር፣ ለሱ ነግሬው ነበር፣ ለገፋሪው ነግሬው ነበር። አንድ ወር ሙሉ እኮ ተናግረናል። በጣም ጫጫታ ነው እንጂ ጋር ንግስት እኔ ፎቶ ወልድ ዝኸውን ዘሎ መን እዩ ቆይ እዚ መን ዝኸውን ዘሎ ወልዳይ ዝኸውን መን ይመልክ ንሽሙ ንግስት ሓደ ወልዳይ ወልዱ የተኛው ይሄም የመራቸው ነው። አዎ ወልዳይ ነው። እሺ ወልዳይ ዲዚ ነገር ነስከ ወልዳይ እንድሕር ተኮይኑ እኔ አላውቀውም። ይመጣል እየተሳሳበ እኮ ነው ይመጣ ማርያም አምልጣችሁ አታመጡም። ከዛው ይችላል እንጂ እኔ አላውቀውም። እንደሰው ይላቸው ንግስት ጋይስ ፍራግመንት ኢሉዝ እንዳላረጋ አንዳንድ ጋላክሲ ያዋጡልኝ ባይ ደሬ ካን አኸም ራይ ማናሳያችሁ ፎቶ እዚህ ላሳየው ዝም ብዬ የወልዳይ የሚያውቀው ከሆነ ካሳየከው በምን እንዴት ፎቶአችሁን እናወጣለን ብለን እንደራደራለን። አንድ ስክሪን ሪከርድ አድርገው ይፖስቱብናል እኮ ብምንታይ መክረኾን ንግስቲ ክለኽል ክደና ዓኸ ንዕትሮ ንምርኣይ ትረኽብ እየ ከምሽ ደስ ኺ ለመኒኡ ንምርኣይ ትረኽብ እየ እንድኺ ነዘውዝኒ ምርኣይ ብዝኒ እወ እዚ ረየስ ከዚ ወልዳይ ደ ይኮነ ንስከበል እዮም ለኣኹል ንስክ በዓል ኺናኡ ፍሎርድ ከይወፃኺ ናይ ተስፉ ናቱ ዓብዪ ዓንተ ቅድም ኢሉ ዝዓፀወካ እስኪ ለኣኸለ ሕጂ ኣኸለኽ ብዋትሳፕ ተስፋ አግኝቻለሁ እያለች ነው እና እናሳየዋለን ከኔ ጋር ያለ ፎቶ እና የተስፉን ኢንሻአላህ። እሱ ግን አውቀዋለሁ ብሏላ። በፎቶ ካየው ታውቀዋለሁ ብሏላ። አይ ቲንክ ሶ ያውቀው ይሆናል ቢግም ታውቀው ፎሾ እኔ ሲል ሰምቼዋለሁ። እና አንድ ነገር እንትን ላረግ በወጥቼ ለተስፉ ልደውልለት ስልክህን አንሳ ብል በለው
ጽና ሓንሳብ መምርኣይ ትለኸልካላት ፎቶ ናይ ወልዱ ፎቶ ሪኻ ይትፈልጦ ላ ፎቶም ልፈልጥዎ ሰዓት ስለሎ ብቐረባ እምበር ኣነ ይፈልጦን ኦኬ ሊኸላ ኣለኹን ሓፍትኻ ሞ ንሳኽ ትለኸልካ እንታይ በቃ ኦኬ ላ ፀገም የብሉ ስለና ፎቶ ብቐረባ ምስኣቶም ለለው ሰዓት ስለለው ኣቸጋሪ ይኾነኝ ዝሮ ዝረ ግን ወፅየ ደክል ውለሉ ማለት እተኩሎ በሎ እሺ ተበሎ ኦኬ ሓሽተይ ደውዬ እንትን ልበለው ነው ያለው። ስልኬን አንሳ ልበለው እዚሁ ሆኖ አንቺ ራሱ ነው ተስፉ ራሱ ነው። እንዴት አወቅ? እዛ ፊልተር አልጎ ቀልቷል። በኮፍያ ግን ቅንድቡ ምናምን አንድ አይነት ነው። አፍንጫው ቅንድቡ ቀጫጫው ያኛው ቀጫጫው ኖ መጀመሪያ ላኩልሽ። ወይ ሀቡ ሁለቱም ላክልሽ አንደርግ አንዴ ይሄኛውና ይሄኛው አስተያዩ እሺ ይሄኛው ቅንድባቸውን ዝም ብለሽ ጆሮአቸው አገጫቸው እንዴ አዎ ራሱ ነው አይደል? አዎ እዛኛው ጋር ልጅና ከልጅና ከሴት ጋር ያለው አይደለ? ኖ መጨረሻ ላይ ሁለት አይቼ ልኬልሻለሁ አይደል? ኖ አይደለም ያኛው መጀመሪያ ልክን ቀጫጫ ያማ ዝናቡ ነው። ቢጫ ቲሸርት ቢጫ ሸሚዝ ያደረገው ዝናቡ ነው እንዴ? ታዲያ እኮ ዝናቡ በኮፍያና ያለ ኮፍያ እኮ ነው ይሄ። እንዴት ነው ነገሩ? ምን ልገባኝ አልቻለም። በሁለት ስም ነው የሚያውቁት ይሆናል እንጂ እኮ ዝናቡ ነው። ኮፍያና ያለ ኮፍያ እንዴ? ራሱ አይኑ ቅንድቡ ራሱ ላኪን ለዚህ ራሱ ነው ፎቶው ኮፍያ አድርገው የድሮ ነው እንጂ ዝናቡ ግን ሌላ ነው። ወይም እኔ እንጃ የስ ፎቶ ትልካችሁ ከሆነ እንጂ ዝናቡ ሌላ ነው። ይሄ ኮፍያ ያደረገው ልጅ ተሱ ይባላል። በቃ ኮሽ ተስፉ ከሆነ ይሄ አንቺ እርግጠኛ ከሆንሽ ይላክለት። በጣም እርግጠኛ ነኝ። እኔ አውቀዋለሁኝ። እቺ አሁን የምታወራች ልጅ ታውቀዋለች። የአክስቴ ልጅ ናት። እኔ ንግስት አይደለሁም ግን የአክስቴ ልጅ ናት። አብረን ስላለን ነው። እስቲ ደውሎለት ይምጣና ግባ ልለው ነው ብሎ ነው የወረደው። ጋይስ ሂዱበት፣ ዳክየው ሂዱበት። 23 ደቂቃ ነው ያለኝ። ቴንክ ዩ የኔ እናት። 23 ደቂቃ ነው ያለኝ። ፍራግመንት ሉዝ እንዳላረግ ጋላክሲ ያለ እንዳቅማችሁ ጋላክሲ መኒጋን ዳክዬ ይኸውላችሁ ገብታችሁ ማየት ትችላላችሁ። ሪፍሬሽ ኢን 22 ሚኒት ይላል። 11300 ሞር ዳይመንድ ቱ አቮይድ ሉዚንግ ፍራግመንት ይላል። እንዲህ ለፍቼ እዚህ ደርቼ ዛሬ በዚህ ችግር ምክንያት ጌም ባለበት ፍራግመንት ሉዝ ማለት ነው። ለእናትሽ ማርያም አትፍረጅባት። ወንድ የ16 ዓመት ወንድሟን ነው ብትዘባርቅ ምን ብትል ብትደናበር አትፍረጅባት። እሺ እናቴ። አሁን ለገባ ነው ምንድን ነው አስረዱን። ኦኬ ስናስረዳቸው አሁን ለገባችሁ የንግስት ወንድም የ16 ዓመት ልጅ ደላሎች አታለው ሳውዲ አረቢያ በባህር ይዘውት መጥተው በጥይት ተመቶ ጥለውት ነው ሞቷል ተብለዋል። ግን እነሱ ይሙት ይኑር አያውቁም እና ለዛ ደላሎቹን ለማናገር እየሞከርን ያለንበት ሁኔታ ላይ ነው ያለ። ቆየ እኮ እንትና ሊደውልለት ሄደው ለደላላው። እሺ ጋይስ መኒጋን ሂዱበት። 4 ሰዓት እየሄደብኝ ነው። ቶሎ ቶሎ ስጡኝ ጋይስ፣ አዋጡልኝ ሁላችሁም። በአይን ሻይትሽ ታውቂያለሽ? እዚህ ያለች አክስቴ ልጅ ከኔ ጋር ታናግርሽ፣ ታውቀዋለች። ቦታ ሀገሩ ምንም ሁሉም ታውቀዋለች። አንድ አካባቢ ናቸው። ቅርብ እኮ ነን። ሀገራችን ራሱ እኮ ቅርብ ነው ከነሱ ጋር። እኔ አላውቃቸውም ግን እሷ ታውቃለች። እሷ ነው የሰጠችኝ ፎቶው ማለት
ኦኬ ስለዚህ አሁን ያለን እድል እስከ ነገ መጠበቅ ነው ማለት ነው። ፎቶውን ዋትስአፕ ላይ ልከልለት እስኪመልስ ቴንኪዩ ፋኖ ይችላል። ሁላችሁም እንደዚህ ያዋጡልኝ። አንዳንድ ጋላክሲ መኒጋን እንዳቅማችሁ ጋላክሲ የሚችል ጋላክሲ መኒጋን የሚችል መኒጋን ዳክዬ የሚችል ዳክዬ ስጡኝ። ታርጌት ላይ ያስቀመጥኩላችሁን ከሞላችሁልኝ ፍራግመንቴን ካልኩሌት አድርጌን ያስቀመጥኩላችሁ ከሞላችሁልኝ ፍራግመንቴን ሉዝ ከማድረግ እድናለሁ። 19 ደቂቃ ነው የቀረኝ። ጋይዝ በትንሽ ኮይን ምክንያት ፍራግመንቴን ሉዝ አላርግ። እሱን እርን ለማድረግ በጣም ብዙ ነው የሚያስፈልገኝ ሉዝ ካረኩኝ። ቴንኪዩ። እሺ ስለዚህ ማለት ነው ምንድነው የሚሻለን? ሜለድዬ የኔ እናት ቴንኪዩ እህቴ ሂሩትዬ ልብሽ ይባረክ። ሁላችሁም ያላችሁ ነው አዋጡ። ጋላሪ አይደለም ታርጌት ውዶች፣ ታርጌት ታውራ እስኪ ልጅቷ ማናት የምታወራው? ንግስትማ አወራች። ቀኑ ሙሉ በእሷ ጉዳይ አይደል የተቀመጥ ነው። ከቀደም ጀምሮ ጌም ሳልጫወት ቁጭ ያልነው ስንት ሰዓት ሙሉ? ከ8 ሰዓት ይወስ ከ11 ሰዓት ከ40 ኦልሞስት 4 አወር እኮ ለእሷ ነው ቁጭ ያልነው። አወራች ደጋግማ። የተለያዩ ደላሎች ጋር ደወልን። አሁን መፍትሄው ምንድን ነው? እስከ ነገ መጠበቅ ነው አይደል? እስቲ ምን ትላለህ ካሞራው? ምን እናርግ? አሁን ኃላፊው ተገኝቷል። ተስፋ እኔ እንጃ ምን እናርጋቡ። እኔ አይኔ ሊጠፋ እየፈለገ ነው። እኔ ምለው ነገ እኮ ዋትስአፕ ላይ ፎቶን እንላክለትና ፎቶን ሲያይ ፎቶ እንዳንለጥፍበት ስንል ነገ ይደራደረናል ብዬ አስባለሁ። እንጃ እንደዛ ነው። ኦኬ እናንተ ከተስማማችሁ ምን ትላለህ አንተ? ሌሎቻችሁ ምን ትላላችሁ? አሁን ካልመለሰ ስልክ ካላነሱ ምን ምርአይ ንመሽሙን ወልዱ ትፈልጦ እንዲ ካን ተኸብካ በምሽዶ ሁሉም በስልክ ብቻ አልፈልጦም ማለት በአካል አይፈልጦም። በስልክ ብቻ አልፈልጦም። ዝሮ ዝሮ ግን ፈልጦም ሰዓት ግን በቀርብ ከረሆም ስለዝኽእል ለየምን በአካል አይፈልጦም። ሁለት ናቸው ፎቶ የተላከው ሁለት ላይ ናቸው። ልኬልሻለሁ አይደልነት እንትኑ የነወልዱና አቡ አዎ እንትና ነው አለች እኮ ተስፋ ነው እርግጠኛ ነኝ አለች እኮ ንግስት። ኖ የኮብካቢው እንጂ የወሰዳቸው መንገድ የመራቸው ቀጭኑ መጨረሻ ላይ ያለው ናና እነዚህ ናቸው። ከፊት ያለው እነሱ ልካልኛለች እሷ። ሁለት ወንድማማቾች እነዚህ ወጣጤ ጺም እንኳን በቅጡ ያላበቀሉ እነዚህ ደላላ ናቸው ወይ ብያት። እነዚህ ይሄ ወልዱ ነው። ጸጉራቸው ብዛቱ መች ቆረጡታል? እዛ ጸጉራቸው ሲያምር ቆንጆች ናቸው። ጸጉራቸው ሉጫ ፍሪዝ ነው፣ ያምራል። ኧረ ጋይስ ጋላሪ እንትን ንጋ ታርጌቴ ሙሉልኝ። በማየሙት ፍራግመንት ሄዱስ እንዳላረግ ስሞትላችሁ። እስኪ አንዳንድ ዳክዬ ስጡኝ። ቴንኪ ፋን ወንድም ይክበርልኝ። ሌትስ ጎ ዳክዬ መኒጋን ጋላክሲ ጣል አድርጎ 16 ደቂቃ ናት የቀረችኝ። ቴንኪ ሶ ማች 16 ደቂቃ ናት ያለችኝ ጋይስ። አፕዴት ሊያደርግ ነው ፍራግመንት ፕሊዝ። እና ማሬ ሜለድዬ የኔ ማር ንግስትዬ ምን እናርግልሽ? እሺ ማሬ ደላሎቹ እስኪመልሱ እንደዚህ ቁጭ ብለን ልንጠብቅ ነው? ሀብዬ እኔ የማምለው እነሱ ብዙ ጊዜ ተለምነዋል፣ መተባበር አልፈለጉም እንጂ ብዙ ጊዜ ነው የጠበቅናቸው። ቆዩ ነው ከሷ ጋር አለች የምታቅ ልጅ የሚሉት ማናት? ከአንቺ ጋር ያለችው የምታቅ ልጅ እስኪ ታስረዳን። ከአንቺ የተሻለ ማስረዳት ከቻለች ማናት? የአክስቴ ልጅ ናት፣ ግን እሷ የምታውቀው ልጁ ነው። ተስፋዬ ነው የምታውቀው። ይሄ ተስፋ የሚባል በአይኗ አይታ የላክሽልንን ፎቶ በአይኗ አይታ እሱነቱን አረጋግጣለች። አዎ እሷ ታውቀዋለች፣ በደንብ ነው የምታውቀው እኮ። እሷ በአይኗ አይታ ይሄ ነው ብላሻለች፣ እርግጠኛ ናት። እንደውም እሷ ነው የላከችው ማለት ነው። እሺ አሞራው ለተስፋ ላክለት ፎቶን። ለማን? ለተስፋ የመጨረሻውን ፎቶ ላክለት፣ ኮፍያ አድርጎ ያለውን እንደገና እሱን ልላክለት። ያኛው ተስፋ እኮ አይደለም ሀቡ፣ ዝናቡ የተባለ ልጅ እኮ ነው። እሱ ራሱ ተስፋው ነው የጠበቀው እኮ። እሷ ዝናቡ አይደለም ተሳስተን ነው ተስፋ ነው አለች እኮ። አይ አይደለም፣ ዝናቡ ደግሞ የምታውቀው በደንብ ቤተሰዋ ነው። ፎቶ ነበረው እሷ ጋ ነው።
ላክልኝ ስላት ሄዶ ደለተው ማለት ነው። ዝናው ቀድማት ነው እንጂ ታውቀዋለች። ሌላ ልጅ አለች እሱ የምታውቀው ቅርብ ቤተሰቡ ማለት ነው። ግራ የገባ ነገር እኮ ምንድነው? ሁሉም ሌሎች ናቸው። ዝናው የተስፉ ውስጥ የሚገኘው ነው እንጂ ዝናው ትልቁ አይደለም፣ ተስፉ ነው። ዝናው ንግስቲ በአይናችን እያየ ነው። ዝናቡና ተስፋዬ ብሎ የመጣ ፎቶ ሁለቱም አንድ አይነት ነው። አንድ አይነት በኮፍያ ነው ያለ ኮፍያ እኮ ሁለቱም አንድ አይነት። አሁን ዝናው ብሎ የመጣ እኮ እኔም አላኩትም ሲጀመር፣ ሌላ ሰው በዚህ አስገቡኝ ብሎ ነው የላከው እንጂ እኔ አይደለሁም። የአካባቢ ሰው ስለሆኑ ለምን ቤተሰቦቻቸውን አናናግርም? ንግስቲ ለምን የሰፈራችሁ ሰው ነው አይደል ደላላው? ለምን ቤተሰቦቹን አናናግርም? ቅርብ ነው ግን አሁን የሱ እህት አላውቅም። ደላላዎች ማን ነው? እኔ የማውቀው መጀመሪያ ያመጡትን ልጆች ሁለቱ ማለት ነው። እነሱ ቤተሰቡ ማውቃለው እህቶቻቸው። አሌክስን ላስረዳው። ምንድነው የምታስረዳው? አንቺ ቅድም የገባሽው ልጅ አይደለሽ? ዌብ እንትናን ያመጣኛልሽ ልጅ ምን ጠቀምሽን? በእንትናን የመጣሁት አልሽ እንጂ ሌላ ምን አልሽ? ከ3 ዓመት በፊት በዝናቡ ደላላን የመጣሁት አልሽ። ሌላ ምን ጠቀምሽን? እኛ በትክክል ያኛውን የሚያውቀው ተስፋን የሚያውቀው ዋናውን የሚያውቀው ሰው ነው እንጂ የምንፈልገው። ዝናቡ እኮ ተቀባይ ነው። ምን ያደርግልናል? ዝናቡ በፌስቡክ ያናግረኛል ምናምን፣ ሪከርዶ አለ፣ ድምፁ አለ ምናምን። ገባሽ? እኔ ሪከርድ ራሱ ከትላንት ወዲያ ያወራሁት በደንብ ሪከርድ አርጌዋለሁ ማለት ነው። እና ይለያያሉ፣ የተለዩ ነው፣ አንድ አይደሉም። ግን ደግሞ እኔ መጀመሪያ ቤተሰባቸው በደንብ ማቃቸው ልጆች ሁለት ናቸው። ይሄ የላኩልሽ መጀመሪያ እኔ ፎቶ የላኩልሽ አለ አይደለም? አዎ እነሱ ናቸው ገረዎች፣ የኛ ገረዎች ማለት ነው። እሱን እኮ አላላክሽለትም። ለእንትና ልላክለት ለአሞራው 12 ደቂቃ ነው ያለኝ። በእናታቸው አንዳንድ ጋላክሲ 8 ሰው አንዳንድ ጋላክሲ ያዋጡልኝ ፕሊስ። ፍራግመንት ሉዝ ማድረግ አልፈልግም በእናታችሁ። ቆየው የላከችልኝ መጀመሪያ ከሰፈር ይዘውት የተነሱት እነዚህ ናቸው። የሰፈሩ ልጆች ደላሎች ሳውዲን ያሉት አይደል? እነሱ አሌክስ ቼክ አድርጎ ዋትስአፕክን እነዚህ እንኳን በአግባቡ ያላበቀሉ ወጣጤዎች። አዎ አንዱ ይዞት የመጣ ነው። አንዱ ደግሞ እዚህ ሆኖ ብር ላክ ያለኝ ልጅ ሁለት ናቸው። እሱ አይደለችም ፎቶ ልካለች ቬቭ። እሺ ቬቭ ነይ ግቢ። ፎቶ ከላከች ነይ ግቢ። እቹ ታገኘዋል። ቬቭ እኮ እንትን ፎቶውን የላከችልኝ እሷ ነች እኮ። ኦኬ እሷ ናት እንዴ? ሶሪ። ከዛችኛዋ ጋር ስለ ደላሎቹ አውቃለሁ ብላ ገብታ ዝም ብላ ያወራች ልጅ አለች እና ከእሷ ጋር ተመሳስላብኝ ነው ይቅርታ እንጂ ፎቶ ያመጣችልን ልጅ ነው አቡዬ። እኔ ነው የላኩትና ሶሪ ማሪ። ሌላ ልጅ ቅድም ገብታ ዝም ብላ ደላሎቹ የተደራጁ ናቸው እንደዚህ የምናውቀውን ነገር የነገረችን ልጅ አለች። እሷ መስለሽኝ ነው። ሶሪ አቡዬ። አሁን ይሄ ተስፋዬ የሚባለው ጠቆር ያለ ነው። ሌላ ደግሞ ነው እሱ ሌላ ሰው ነው። ተስፋዬ ማለት ሌላ ነው፣ ጥቁር ነው። የሱ ፎቶ የለኝም። እነዚህ ግን አብሮ ነው የሚሰሩት። ዝናቦ ወልዳይ፣ ያኛው ሶስተኛ ልጁ ደግሞ ስሙ ረስቼዋለሁ፣ አላውቀውም። የላኩት አብሮ ያሉ ማለት ነው ሁለቱ። አንዱ ረስቼዋለሁ፣ ግን አብሮ ነው የሚሰሩት። የዝናቡና የወልዳይ አንዱ ረስቼዋለሁ፣ ስሙ ቀጭኑ። እሱ ጠይቀዋለሁ ስሙ ማለት ነው። ጓደኞች ይጠይቃሉ። ጠይቂና ስሙ ንገሪ። ተስፋዬ ጠቆር ያለ ነው እኮ ቀጫጫ። ቀጫጫ ነው ግን ይሄኛው ፂም የለውም። ይሄኛው ፂም የለውም። ከዛ ኃላፊያቸው ግን ኪሮስ ነው የሚባለው እሱ ማለት ነው። ራጎ ነው ያለው። ኪሮስ ነው የሚባለው ኃላፊያቸው ሁሉም ማለት ነው። ኪሮስ ነው ኃላፊያቸው። ኪሮስ ነው የሚባለው። በጣም ሀብታም ነው ትግራይ ማለት ነው። እሱ ነው ኃላፊያቸው። እሱም ድንበር ነው የሚኖረው ኪሮስም ደንበር ነው የሚለው። ሌላ ስራ እነሱ ለነሱ እያሰራ ራሱ ሌላ ስራ ነው የሚሰራው ደንበር ላይ። ቆይ አቤባ አንድ ጊዜ ላናግራት። አለቃ ኪሮስ ዲዮ ሐፍቲ አለቃ ኪሮስ ማለት ነው። ሁሉንም ማቃቸው በደንብ አድርጌ ማለት ነው። የሀገራችን ልጅ ናቸው። አካባቢያቸው ደግሞ ደርጋ አጀን ይባላል። የና ማለት ነው የዝናቡ ደርጋ አጀን፣ የወልዳይ ዓዲ ጉደም ይባላል ሀገሩ ማለት ነው። አሁን ቶም ንደልዮም ዝናውና ወልዳዮም በይ አለቃ ኪሮስ ግደፍ የንፈልጠይና ግን ታይም ሆን ጎረ ምንም ንጎረ ነገር የለይ ተቆይኑ ትገብሩ ነገር ሲብል ሓላፊ እንድትሕርቱ ኮይኑ ንኻኣቱ ትነግሮ ላ አና ንዓኒ ሓወይ ታይ እኛ ሞሲል ካውዚ ሓላፊኡ ካፍቲውን ክወስድ ይኽእል ካፍቲውን ክወስድ ይኽእል እዩ። እሱ ተኣሽሙ ይኾነ ተነሻዓይታ መዓልቲ ለውፅዎ ንርካብ
ናመንየን ተልካ ና ተስፉየን እደጎን ሃለቃ ኸይረስወን ይኾናይ በሃለቃ በተስፉ ወጽየን ከዚ بتصفو سلال وصل مستشفينا نينا بهالك خيرس يخوني مال إيوه هالك خيرس يخوني سري ولا من هالك خيرس قبي يخوني أتي طولعه لا تعال تلا أخا قبي ناتصفيا ناتصفيا تنلوص أركاش شعيت أدمو ناتصفيا ناتصفو من راحتي موزيوم لا من هالك خيرس قبي يخوني كيدو بيتو لا تخكلي فولطيه እስከ መጨረሻ ማቀው የነሱ ሰራተኛ የኪሮስ ሰራተኛ ኪሮስ ነው የሚታወቀው በኪሮስ ነው የሚታወቀው እነሱ ሁሉም ማለት ነው አይ ተخكل كيو مسلا يسرح يكون يوم زرو زرو ግን ታሻይ ታህደም ሎስ ወንረካብ ግና ኪሮስ አንተ በምንድን ነው የምታውቀው ለካ ኸይረስ አዋ ወሐለካ ኸይረስ ወዳዕድና ኮይ እኮ በምንድን ነው የምታውቀው እሱ ኃላፊያቸው ነው በቃ የሁሉም ኃላፊያቸው ነው እሱ ነው የሚያዘው ሞለለክ ለሁሴን ኃለካ ኸይረስ ነው አሉ ናርካብኒዮ ተስፉና አሉ ናርካብኒዮ ተረዲክኒ ስለዚህ ተቆል አል ተሰደደ ላብና ኃለካ ኸይረስ ዳርካብዩ ተንዳ ርካሽ አይትሎጻኻ አና ተስፉየን ስለዚህ ና ተስፉ መራሕቲዮም ሳቶም ወልዳይሎ ዓልሲ ካብና ተስፉ ግብል ወሰደኔን እነሱ ናቸው እኔ የላኩልህ ማለት ነው አሞራ እነሱ ናቸው ሰዎቹ ማለት ነው እርግጠኛው ኘ ማለት ነው ምነግረ ራሳቸው ናቸው ወልዳይም ይሄ ዝናቡም ሶስታቸው እነሱ ናቸው ሌላ ሰው የለም እኔ ማቀው ማለት ነው እነሱ ናቸው ራሳቸው አገራቸው እኮ አገራቸው እዛ ነው አድ ጉደም የወልዳይ የዛኛው ደግሞ ደርጋ አጀን ይባላል ማንንም ሰው የሚያውቃቸው ደርጋ አጀን አበ ከባቢዩ ደርጋ አጀን ከሐት ፈልጠዶ ከሐውሽ በቃው ኻቢዩ ቡ ቀረባዩ እቺ ልጅ ግን ጎበዝ ናት ብዙ ነገር ታውቃለች አቡዬ እኔ ስንት ነገር እዛ ስንት ነው ስንት በደል ደርሶብኛል ግን አንድ ቀን እናገረዋለሁ ቦታ ላይ ገብቶ እሷን አታውቀውም ይሄ ወልዳይ የኮምቦርታ የገራልታ ልጅ ነው የኔ እህት አይደለም ሩቅ እየወሰድሽው ነው እሺ አሁን የላኩት እሱ አይደለም ፎቶው ፎቶው እኔ አላውቀውም በወንድሜ ትንሽ ወንድሜ ግን ቦታው በደንብ እዛ አረጋግጦ ተናግሮኛል ገራልታ ነው ከድሮን ገራልታ ተብሎ ነበር ገራልታ የት ነው ስለው ደግሞ ኮምቦርታ ነው ብሎኛል ማለት ነው ወልዳ ይሄ የመራው ልጅ እሺ በቃ የሚያውቀው ሌላ ሰው ምናምን ካለሽ ግን እሱ እንደሆነ ታውቂያለሽ በኋላ ማለት ነው ችግር የለም እሺ እስቲ እንደዛ ነው ያለኝ እርግጠኛ ነኝ ብሎኛል ሌላ ሰው ማን ይቆም ዝብለክ ዘሎ ንግስቲ ትንሽ ወንድሜ ያለ ታናሽ ወንድሜ ይሄ ታናሽ ወንድሜ ያለ አላልኩም እንዴ እሱ ብቻ ነው አንድ ታናሽ ወንድሜ አባቴና እናቴ ሱም ትያነሽ አልበር እንዴ ኧረ አይደለም እዚህ ያለኮ እዚህ ያለኝ ልብ ምንም መስጡ እዚህ ያለኝ የሱ ታላቅ እዚህ ያለኝ ግን ሀገር ቤት ግን የሚያግዛቸው እሱ ነው ትንሹ ነው ያልኩት ትንሽ ወንድሜ ግን እዚህ ያለና ምንድነው ያለኝ ይሄ ወልዳይ በአካልም አቀዋለው ፊቱ አቀዋለው አለኝ ተጣራሱ በእነሱ ነው የመጣሁት ነው ያለኝ ሻለን በእናታችሁ እና አሁን ሀብዬ እኔ የምለው እነሱ ብዙ ላይ ለመናቸው እውነት ያቃለ ይሄ አክስቴ ልጅ ምልሽ ስንት ገንዘብ ከፍለንም ይሁን ምናምን እኮ ያለ እነሱ አይሆንማ እነሱን ካለመንን ማን ይገባልናል እዛ ቦታ አሁን ሙባረክ ሹሩቤን ጠይቆ ቦታዎቹን ነግሮት ያ ድንበር የኛ አይደለም ብሏል አማራ የራሱ ድንበር አለው ትግሬ የራሱ ድንበር አለው ኦሮሞ የራሱ ድንበር አለው እዛ ቦታ ላይ ስለዚህ ግዴታ ልጅ የትግራይ ልጅ ስለሆነ የትግራይ ደላላዎቹን ነው ማናገር ያለብን ከነሱ ጋር ተደራደረን ተስማምተን እንዲያዩልን ይቅርታ አድርጊልኝና አምጣውና ሞቶም ከሆነ ያስክሬኑን ፎቶ እንዲሰጡን አይደለ የምትፈልጊው በህይወት ካለም ደግሞ ወንድምሽን እንዲሰጡን አይደል አዎ እኮ ስለዚህ ለዛ ግዴታ ማናገር ያለብን የትግራይ ደላላዎቹን ነው እነዚህ ዋናዎቹን አሁን እሷ ኪሮስ ያለችው ወይ ተስፋ እና ተክላይ እነዚህ ናቸው ሶስቱ ናቸው ዋና እዛ ቦታ ላይ
አየሽ ይሄ ተስፋ የሚባል ማለት ነው አሁን እየካደን ነው እንጂ ይሄ አክስቴ ልጅ ያልኩሽ ብዙ ጊዜ ነው ያወራው እኔ እንኳን እያለው አንድ ቀን እረፍት ቤት እያለው ማለት ነው አውርቶት ምናምን በቃ እስቲ እንሞክራለን ምናምን አለው ማለት ነው ከዛ በኋላ አይተባበርም ለምን እንደሆነ አላውቅም በቃ መተባበር አይፈልጉም ማለት ነው ፎቶም ሊያመጡ አይፈልጉም ምናምን በቃ ምንድነው የሚሉት እነሱ በቃ ሞቷል ነው የሚሉት እነሱ እንደሞተ አላመንም እነሱ የሚሉት በቃ እንዴት ይነሳል አዎ ሞተን የሚሉት ግን አላየንም ብለው ግን አምነዋል በቃ ተመቶ እኛ እዛ ትተናቸው ነው የሄድነው ምክንያት ሲመታ ራሱ አላዩትም ያየው ሰው እንዳልኩሽ ነው ይሄ ከሱ ጋር የተመታ ልጅ እሱ ብቻ ነው ልብሱ ነገረኝ ሁሉ ነገር ነው የነገረው ለአክስቴ ልጅ ማለት ነው ሁሉ ነገር የለበሰው ሱሪ በጣም ነው ተዋለው እሱ ማለት ነው እሱ ደግሞ ነው እንጂ እነሱ እኮ እንድንጠይቃቸው ሁሉ አይፈልጉም ማለት ነው ሲጠይቁ በቃ እንድንረሳው እኛ ደግሞ እንዴት ነው እንረሳው ወንድማችን ነው ምን ነገር ወድቆ ይሙት በጥይት ተመቶ ወድቆ ይሙት ይዳን ሳይታወቅ እንዴት እርሱት በቃ ወድቋል ወይ ሞቷል ብለው ቁርጥ አልነገሩ የስክሪን ፎቶ አላኩ እንዴት ይሆናል እንደዚህ አሁን ይሄ ያዩት ልጅ ያልኩሽ ለራሱ ያለው ከቢድ መሳሪያ ተተኮሰና ይሄን ፎቶ የምትሉ አለ የወንድሟ ፎቶ እናቴ ፍቃደኛ ነሽ የወንድምሽን ፎቶ እዚህ ጋር እንዳደረገው እየጠየቁ ነው ድንገት የሆነ ሰው አግኝቶት አድኖት የሆነ ሰው ጋር ካለ ካወቁ ላርግልሽ እዚህ ጋር አዎ ፍቃደኛ ነሽ ኦኬ በጣም አመሰግናለሁ ወንድሜ ክበርልኝ ኤርድሮፕ ልላክ Does this thing go move after the father? I know I said I used to do it. I don't know. Because of your... ይሄ ነው ወንድሟ ውዶቼ የ16 ዓመት ልጅ ብርሃን ነው ስሙ ማሬ You wash it. ንግስት አዎ ብርሃኔ ይባላል ብርሃኔ አዎ ብርሃነ አዎ ብርሃነ ነው የሚባለው የአባቱ ስም ኪሮስ ወይ ብርሃነ ገብረ ኪሮስ ይባላል ብርሃነ ገብረ ኪሮስ አዎ ይሄ አንድ ፍሬ ልጅ ነው እንግዲህ ውዶቼ እነሱ ያሉት ከሱ ጋር የነበረ እኔ ያሷ ልጅ ነኝና ትንሽ ስለተረበሰች ነው እንጂ ምንድነው ያሉት መጀመሪያ ሲወጡ በተስፉ ርካው ነው የነ ተስፉ ልጆችም ነበርና መሳሪያ ሲተኮስባቸው የነሱም የተሞቱ ሰይቶች ነበሩ እነሱ ለሰይቶቹ ይዘው ሄዱ ለሱ ልጅ ግን እዛ ተውት ነው የሄዱትና ከሱ ጋር የነበረ አለቃ ኪሮስን አውቀዋለሁ ብሏል እኮ አሁን ገብቶ የነበረው ልጅ እኮ አለቃ ኪሮስን አውቀዋለሁ ብሏል ስለዚህ ለምን እርዳና ይለውም ታዲያ እሱማ ለምን መሰለሽ ሀቢባዬ አሁን ይሄ ከዚህ ልጅ ከብርሃኔ የወጡት የተስፉ ርካብ ናቸው ሊተባበረን የሚችለው ተስፉ ነው ምክንያቱም ከዚህ ልጅ የወጡት የተስፉ ሴቶች ነበሩ የተስፉ በዛ ቀን የወጡ ማለት ነው በታው ሁሉም የሚያውቀው የሚተባበር የሚችለው ተስፉ ነው አለቃው ኪሮስ ያዘው ነው የሚተባበረው ኪሮስ የሁላቸው ማለቃ አይደለ እኔ እንጃ አላቅም ግን ይሄ ተስፉ ለራሱ ማለት ነው በጣም ብዙ አመት እዛ ያረገ ነው ቦታው ሁሉም ያውቃል ሊተባበር ከፈለገ አንድ ሰዓትም አይፈጀውም ምክንያቱም እኔ ማውቃለሁ ብዙ አመት ነው እዛ ያሰራ ማለት ነው በዛ ቀን የነበሩት ሰይቶች ደግሞ ተመርተው የወጡ ደንበር ሊቆርጡ የተስካብ ናቸው ከዛ ልጁ ሲመታ እነሱ ጥለት ነው የሄዱት ሁለት ልጅ ነበሩ አንድ አማራ ነው ከዛስ ምንድነው ያለው ተመታን ማታ ተመተን እኔ ጧት ተነስቼ እስከ ጧት ነበረ ልጁ በህይወት ነበረ ተቸው ነው የወጣው የለበሰው ልብስ ደግሞ እንደዚህ ነው ብለ ተናገረ ልጁ ይሄንን ያለሽ የአማራው ተወላጅ ከወንድምሽ ጋር አብሮ የነበረው እግሩ ነው የተመታው ማለት ነው አይደለ አዎ ከዛ መሪዎች ማለት ነው በቃ ምንድነው ስንጠይቃቸው በሳል ተጀመረው እንደዚህ አይነት መልስ ነው የሚሰጡት እንዴ ይሄ እኮ መንገድ ነው በሳል ተጀመረም ምክንያቱም እነሱ ከፈለ በቃ ሊተባበሩ
ለምንድነው እነሱ ሊተባበሩ ማይፈልጉት? በቃ ምንድነው የሚሉት? እኛ ለህይወታችን እንሰጋለን ነው የሚሉት። ማለት ደላሎቹ ያጠቋቸዋል እነሱ እኛን ከተባበሩ። እኛ ሂደን ለምንድነው የማታወጡ ስንላቸው እኛ ስንሄድ ከተተኮሰብንስ ነው የሚሉት። ግን እነሱ ከፈለጉ ታሚን የሚባል አለ አነጋግረው ከመርከዝ ጋር ማለት ነው ምንድነው የሚባለው ከኬላ ጋር ተነጋግረው እንዳይተኮስባቸው ሂዶት ሊያዩት ነበረ። ግን እነሱ ምንድነው የሚሉት? ባጭር መንገድ ሞት ቦስ አልተጀመረም። እንደዛ አይነት መልስ ነው። እሺ እኛ እናናግረውና ምናልባት እስኪ ለኛ ወይ በገንዘብም እነሱ አሁን በገንዘብ ቢደራደሩ ወንድምሽ በህይወት ካለ በገንዘብ ቢደራደሩ አንቺ ትከፍያለሽ? አቅማለሽ? አዎ እንከፍላለን፣ ችግር የለውም። እኛ እኮ ብለናል የፈለግን ብር እንከፍላለን። ሂዳችሁ ፎቶ አምጡ፣ ደግሞ ልጁ የሚቻላችሁ ከሆነ ሂዳችሁ አስክሬን አንሱ ስንላቸው እኛ በብር ችግር የለውም። ምክንያቱ እኛም እኮ ሁለት ልብ ነው የሆነ። ምክንያቱ ሙተም አላለም። ያ ከሱ ጋር የነበረ እግዚአብሔር ይስጠው የአማራ ልጅ ነው። ተሞተ በትልቁ ነው የተመታው። ሊነሳ አልችልም። ምክንያቱ በጣም ሰሃራ ነው፣ ፀሐይ ነው። ምን የሚያግዘው ስለሌለ ቢያግዘው ሰው እኮ በህይወት ሊወጣ ይችላል። ግን እዛ ጥለውን ነው የሄዱት። እነሱ ስንመታ ጥለውን ነው የሄዱት። እኔ ግን ጥለዋቸው ሲሄዱ የአማራው ልጅ እግሩን ስለነበር የተመታው እግሩን እየጎተተ ሄደ። አዎ ሄደ። ከዛ እሱ ግን የተመታው ምኑን ነው? እሱማ ጭንቅላቱና እግሩ ነው ያለው። እሺ እግሩን ጥይት ነው የመታው? ንጣሬ ነው ያለው። ንጣሬ ይሄ ጭንቅላቱንስ ምንድን ነው የመታው? ሁሉም ፍንጣሬ ነው ያለው። ምክንያቱ ይሄ መድፍዕ የሚባለው ነው ሲተኩስባቸው ትልቅ መሳሪያ ንጣሬ መጥቶ ነው የመታው። ከዛ እኔ ሲወጣ የተመታ ልጅ እንደዚህ ልጅ አለ ብዬ ተናግሬያለሁ። እነሱ ግን በቃ ለቤተሰብ ሞተ ብለን እናገር ነው ያሉት። እንደዚህ ብሎ ከኔ ጋር ነበረ ልጅ ተመቶ፣ እኔ ግን ወጥቻለሁ። ሂዱና አውጡት፣ እኔ ላግዘው አልችልም። ለማን ነው የነገረው እሱ? ለደላሎቹ። ለደላሎቹ ምን አሉ? ከኔ ጋር አብሮ የነበረ የተመታ ልጅ እዛ ጋር ወድቋል ሂዱ አንሱት ሲሉ ምን አሉ? እነሱማ በቃ ምንድነው ያሉት? በቃ ይሄ እኮ በቃ ትልቅ ከሆነ ተመቶ ከሆነ እኛ እንዴት ብለን እናመጣለን? በቃ ለቤተሰብ ሙቶ ብለን እናገር ብለው ሙቶ ብለን የተናገር። ለወንድሙ ደውለው ወንድምህ ተመተዋል እና አውጣዋል፣ እንዴት እኔ ያወጣዋለሁ ሲል በቃ እንጃ። ግን ተመቶ ልጅ ውስጥ እዛ ተመቶ ሙቶ ይሁን በህይወት ይኖር አናቅም። ግን በህይወት ሊኖር አይችልም። ምክንያቱ እዛ በራሱ ሊወጣ አልችልም። በራሱ ስለማይወጣ ሙቶ ነው የሚሆነው ብለ ነው ለወንድሙ የተናገረው። የተደወለለት ወንድምሽ የት ሀገር ነው ያለው? እዚህ ነው ያለው። ለሱ ለዚህ ልጅ ትልቅ ነው፣ ትልቁ ልጅ ማለት ነው። እዚህ ስዑድ ነው ያለው። 1 አመት ነው ከመጣ። ታዲያ እንዴት ብሎ ደላሎቹ እነሱ ድንበር ላይ እያሉ ያላወጡት? እሱን ከከተማ ከመሀል ከተማ ከሳውዲ መጥተው ወንድምህን አንሳሚ ልጁ ለመሳወቅ ነው። ሀብዬ ለወንድሜ የነገረው ማን ነው? ዝናው ነው። ዝናው እንደዋወል ነበረ። እሱ ልጁን ወሰደው። መጀመሪያ ተቀበለኝ አላልኩሽም? በአደራ የሰጠሁት ዝናው ስለሆነ ደውሎ እንደዛ ያለው ማለት ነው። በ3ኛ ቀን ነው 17 የተመታ ወንድሜን እሱ ለትንሽ ወንድሜ የዚህ ታላቅ አለ እዚህ አላልኩሽም? ለሱ ደውሎ ወንድምህን ተመተዋል በከባዱ እና እንዴት ነው ላወጣው ይችላል ወይ ሳስወጣችሁ እንዴት ነው ወጣ ወይ ስላቸው አይ በከባድ ነው የተመታው እኛ ላወጣናው ግን ምታርግ አርግ ነው ያሉት ማለት ነው። ምታርገው አርገው ነው ያሉት። ለወንድም እንደዚህ ብሎ መንገር በጣም ከባድ ነው። ወይ ሄዶ ወንድሙን አድን ምን ያደርጋል? የዚህ ታላቅ ነው በጣም ትንሽ ነው። ግን ደግሞ እኮ ያውቃል ማለት ያውቃል እሱ ወንድሙ እንደሆነ ያውቃል ምናምን እና እሱ ሁለተኛ ባራ ላይ ቢሆን ወይ ሰምቶ በዛ በረሃ ብቻውን ነው ያለውና አሁን ይሄ አክስቴ ልጅ ያልኩሽን ያውቀዋል። ምክንያቱም ማግኘት ይችላል የሱ ይሄ ዝናው ማለት ነው። ግን እሱ የደወለው ለወንድሜ ነው። በጣም ጨካኝ ነው ማለት በጣም ጨካኝ ምን አለ ወንድምሽ ሲነግረው እንደዛ ብሎ? ወንድሜ ደነገጠና ዝም አለ። መጀመሪያ እንደዚህ ተረጋጋ ማለት አለቀሰ ምናምን፣ ግን አላመንኩም አለ። እንዴት ነው ምናምን ስለው አሁን ነው እኛ የሰማነው አልኩሽ እኮ 2 ሳምንት እንኳን ዛሬ ነው ነገ አርብ ነው፣ አርብ ምሽት ነገ አርብ 2 ሳምንት ነው። እነሱ ደግሞ ሲጨንቃቸው በቃ
ነው እንጂ የነገሩን መጀመሪያ አንድ ወር ሙሉ ብቻቸውን ሞክረዋል። ብዙ በብርም በየመንም በምንም እያሉ ሞከሩ ማለት ነው። ከዛ እነዚህ መሪዎች ያልኩሽን ልጆች ይዘጋሉ ስልካቸው። ቦታን አሳዩ ሲባሉ በቃ መሄድ አይፈልጉም። የተናገረው ልጅ ይምጣ እያሉ ነው። የተናገረው ልጅ ማለት የአማራው ልጅ ነው አይደል? እሱ ደግሞ ምንድነው ገና ነው ኢትዮጵያ አልገባም። አሁን የሱ ቤተሰብ አለ እዚህ እየተደዋወልና የቤተሰቡ ስልክ ሲጀመር ማን የሰጠሽ ብትድን ይሄ ተስፉ ነው እየሰጠኝ ማለት ነው። ለአክስቴ ልጅ ተስፉ ነው የሰጠው። ይሄ የተናገረው ልጅ ደግሞ ቤተሰቦቹ ብር ከፍለው በባህር ሁለተኛ መለሱት እንዲታከምና እንዲድን። እዚህ ታክሞ መስራት አይችልም ወይ መጓዝም አይችልም። የአማራው ልጅ ተመለሰ ወደ ኢትዮጵያ። አዎ ግን ገና ነው አልገባኝ አለን። ሲገባ ግን አገኘው ነው። አዎ ተገኘዋለሽ ገና መንገድ ላይ ነው አለኝ። ገባኝ። እሱ ቤተሰቦቹ ብር ልከው እንዲመለስ አደረጉ ለደላሎቹ ከፍለው። አዎ እንደገና ቤተሰቡ ብር ከፈሉ። መጀመሪያ ከፈሉ፣ አሁንም ሲመለስ ከፍለው መለሱት ማለት ነው። እንግዲህ ማድረግ የምንችለው እስከ ነገ መጠበቅ ብቻ ነው። እንትና እስኪመልስልን። አሁን እድላችን ያለው ተስፋ ጋር ነው አይደለ? እሱ ጋር ነው። ተስፋን እኛ እናወራዋለን። ያው አሞራው ያወራዋል። አሞራው ምክንያቱ ይሄ መሪው የሱ ነው። በቃ ተስፋ ከሆነ ኃላፊው ተስፋ ፎቶ ደርሶናል፣ ልከሽልናል። ፎቶውን ይልክለትና ያወራዋል። አሞራው ወይቡ ለተስፋ ዋትስአፕ ላይ ፎቶ ልከህለታል። ተስፋ ይሄ እንትና ማለት ነው። ዋናው የሱ ኃላፊ ተስፋ ነው ብላለች። ይሄ እንትና ዝናቡ የተባለ ልጅ ነው። ዝናቡ ተብሎ በስህተት የዝናቡ ፎቶ መስሏት የላከችው የተስፋ ነው። አዎ ልኬለታለሁ፣ ሁለቱም ፎቶ ልኬለታለሁ። በቃ ስለዚህ እስኪመልስልን እስከ ነገ እንጠብቅ። ነገ ደግመን እንድንደውልለት። በቃ ችግር የለውም። እሺ የቀድሙ ልጅ ማን ነበር ስሙ? እዚህ ገስት ላይ ነበረው ማለት ነው እንጂ ንግስት ነው ማሪ ገስት ላይ ነበረው። በመነም ማን ነው ስሙ? ገስቱ ኧረ አይደለም፣ እዚህ ጋር የነበረው ስሙ ጠፋኝ በእናትሽ። ጫጫታ ላይ የነበረው መርአይ እኮ አለቃ ኪሮስን አውቀዋለሁ ብሏል። ለምን አለቃ ኪሮስን አያናግርልንም? አለቃ ኪሮስ እኮ ዋናቸው ስለሆነ ተስፋን ማዘዝ ይችላል። ግን ዝናው ያመነው ዝናው ነው አይደለም የላከው። ዝናው ያለው በዛ ቀን የተስፋይ ነው ርካሽ ነው አይደለም። አልገባሽም? ዝናቡን ታይወርሹ ኪሮስ ዋናቸው ነው፣ አለቃቸው ነው። ዋናቸው ስለሆነ መርአይ ፈቃደኛ ሆኖ ኪሮስን ካናገረልን አውቀዋለሁ ስላለ ኪሮስ እነሱን ትዕዛዝ ይሰጣል። ልጁ ካለፈልጋችሁ መልሱ ይላል፣ ካለፈልጋችሁ ፎቶ አንስታችሁ ላኩ ይላል። አለቃቸው ነው፣ ዋናቸው እኮ ነው። በሱ ትዕዛዝ ስር ነው ያሉት። ገባሽ? እና እንትና መርአይ ምንሽ ነው? ዘመድሽ ነው? የአክስቴ ልጅ ነው። አዴ ተባበረና ምን ሆኖ ነው? አውቀዋለሁ አለ እኮ አለቃ ኪሮስን። ልጥራ? አዎ ጥሪው አሁን ይምጣና ቃል ይግባልን እንደሚያናግርልን። እሺ ሊያናግረው ሄዶ ሊሆን ይችላል። ኢንሻአላህ ያርገው። እስቲ ጠይቂው ሊያናግረው ሄዶ ከሆነ ዝም ብሎ ምንም ሳይናገር ይወጣው። በዚህ ደውልለታለሁ። እሺ ደውይለትና ጠይቂው። ለምን የዛ ቦታ ዋናቸው ነው አለቃ ኪሮስ ተብሎ ነው የሚጠራው። ብለን ደክሞኛል እንተኛ ነው ጋይስ። አሁን ይሄንን መልስ እንስማና እንተኛ ነው። ፈርቶታል ሀቡ። ቅድም ስለሱ እንዲወራ አልፈለገም። ስለሱ ስታወራ ምንድን ነው ያላት በትግርኛ? የተከላከላት ስለሱ እንዳታወራ ነው እንዴ? ለአለቃ ኪሮስስ አለቃ ኪሮስ ወደ ዓድኩም ኮይንሲ ናታቶም ኣዘር ስለዝኾነሲ ተሓባበርና ክንብሎ ኢና ሞ እታ ያውልካለዎ ከዚ እንደዛ ማድረግ አለበት። አለቃ ኪሮስን ስሙ እንዲነሳ ፈለገ። ከባድ ሰው ነው ማለት ነው እንጂ
ኃላፊ አይኖረውም። ራሱ ብዙ አመት ያረገ ልጅ ነው እዚህ ማለት ነው። ይሄ ተስፉ ለራሱ ብዙ አመት ያረገው እንኳን ኃላፊ እንኖረው ይሄ ካምፕ የራሱ ይሄ እዛ ቦታ ያለው ብዙ ሰው የሚገባ ወደሱ ነው። የአማራ አብዛኛዎቹ የአማራ ነው የሚገቡት ወደ ተስፉ ማለት ነው። እሱ የራሱ መንገድ ያለው ነው ተስፉ የሚተባበረን የሚችለው እኔ እርግጠኛ ሆነ የምናገርስ ይሄ ተስፉ ራሱ ነው እንጂ ሀለቃ ኪሮስ ምናምን ይሄ ኮተት ነው እንጂ የሚበዛው ይሄ ተስፉ ራሱ ከተጠየቀ ይሄ እሱ ራሱ ነው ሊተባበር የሚችለው። እሺ እናንተ ካላችሁ ግን ለምንድን ነው ሁላችሁም ለኪሮስ ጋር እንዲደረስ ያልፈለጋችሁት? ችግር የለውም ግን እኔ የምልሽ ይሄ ሀለቃ ኪሮስ የሚባለው ብዙ አላረገም እዚህ። ለዛ ነው ምክንያቱ ቅርብ አመት ነው የመጣው። ይሄ ተስፉ ግን ብዙ አመት ያረጋል። ግን ችግር የለውም ይጠየቃል። ይሄ ሀለቃ ኪሮስ ለራሱ ችግር የለውም እኔ አላውቀውም። ለራሱ ግን ብዙ ያረገው ሊተባበር የሚችለው ብዙ ሰው የሚገባ ወደ ተስፉ ስለሆነ እሱ ለራሱ ሊተባበር ከፈለገ ይችላል ለማለት ነው እንጂ ችግር የለውም። ይሄ ሀለቃ ኪሮስም ይጠየቃል። ግን ሊሆን የሚችለው በቅርብ እንዲፈጥን ማለት ነው ወደዚህ ከሚባል እንጂ ቀጥታ ጉዳዩ ተስፉ ጋር ነው። ተስፉን አናግሩልን ነው በቃ ባጭሩ አይደል? ምክንያቱም በዛ ምሽት የወጡትም የተስፉ ርካብ ናቸው። መሪዎችም በተስፉ ታዝዘው ነው የወጡት። ግን ችግር የለውም። ሀለቃ ኪሮስም ይሞከር ችግር የለውም። በቃ ችግር የለውም። ተስፉንም እናናገራለን። የሀለቃ ኪሮስን ስልክ ቁጥር ማግኘት ከቻለን እናናገራለን። እሺ አንቺ ንግስት እናረጋገን። ሀለቃ ኪሮስም ይሁን ከተባበሩኝ ሁላቸውም ችግር ዋናው እኔ ማወቅ ነው የምፈልገው። ገባሽ አቡዬ? እረፍት ፈልጋለሁ ማለት ነው እና ማናቸውም ይሁን ይተባበሩኝ። በቃ ቤተሰቦቼ እረፍት ያስፈልጋቸዋል። አቡዬ እውነት በጣም ተሰቃይቻለሁ። አይዞሽ የኔ እናት በእናትሽ አይፊልዩ እውነት እኔም ይሰማል። በጣም ትንሽ ልጅ ነው፣ ያሳዝናል። የት ወድቆ ይሆን ምን ላይ ደርሶ ይሆን የሚለው ነገር በጣም አንጀት ይበላል። ብቻ ፈጣሪ መጨረሻውን ያሳውቀን። የሆነ ሰው አንስቶትም ፈጣሪ ረድቶት የሆነ ሰው አንስቶትም አሳክሞትም ድኖም የሆነ ሰው ጋር ሊሆን ይችላል፣ አይታወቅም። እሺ ተስፋ እንዳትቆርጪ በፈጣሪ እሺ። አሁን አሞራው ነገ ፈተና ስላለው አሁን በቃ እንዝጋና እንተኛና ነገ አሞራው አናግሮ መልሱን እሱ ያው በቋንቋ ስለሚግባቡ በትግርኛ ያወራቸውና ይነግሩናል። ገንዘብም የሚሉ ከሆነ ያው አለኝ እንከፍላለን ብለሻል አይደለ?